እማማ ኤርሚ ምን እንደተበረዘ ያለሽ መስሎሻል እንደሚባለው ነው። ቆይ ራስማ ትልቁ ላይ ላድርግህ። እሺ እሺ ናቸው ነው ታሪክ የጻፉት። አሁን እኛ ደግሞ እነሱ የጻፉትን እንጽፋለን። እነዚህ ታሪክ ቦታዎች ከጥንት ስንት ታሪክ ያላቸው ናቸው። የእነዚህ ሰው ታዲያ ምንድን ነው የተረፈን ነገር? ምን ቀረ? ምን ቀረ? ሰውየው ብቻ ነው የቀረው ሳይበረዝ እንዴ። እንትኑንም መጠጡንም እየበረዙ የሚሰጡን እነሱ ነበሩ ለማለት ነው እኮ ድሮን ስንጠጣ በነበረበት ጊዜ ለካህናቱ በሙሉ አይ ኦርቶዶክስ ግን አሁን ይሄ ነገር እውነት ነው የሜላ ወይስ ከተጠያቂነት ለማምለጥ ነው ሁሉ ነገር እንደዚህ የሚያሳብቡት? አይ ለማምለጥ ነው ከተጠያቂነት ለማምለጥ ነው። ሰበብ ነው እየፈለጉ ያሉት። ያው ችግሮች እንዳሉ አውቀዋል፣ ስህተት እንዳለ አውቀዋል። ስለዚህ እኛ ሰራ ነው እንዳይሉ ምን ማድረግ ጀመሩ? ካቶሊካውያን ማለት ጀመሩ ማለት ነው እንጂ ምንም ማለት በዚህ ደረጃ ማለት ሙተዋል ወይ? በዚህ ደረጃ ምንም የቀረው ነገር የለም። በሃይማኖት በኮሮና በሚስጥራት በቅዳሴ ቅድም ራሱ አሰማቸው ነበር። ኢቨን ቄጤማን በተመለከተ ራሱ መጎዝጎዝ ምናምን ነገር እንዲቀር ራሱ አድርገው ነበር የሚል ነገር ተናግሮ ነበር። እና በዚህ ደረጃ ካቶሊካውያን እንደዚህ ተጽዕኖ ከፈጠሩ እንግዲህ የለችም ማለት ነው ቤተክርስቲያኒቷ የለችም። እና ያሳዝናል። ብቻ ካቶሊክ ቤተክርስቲያን ምን እንደምትል እንግዲህ እንሰማለን ብዬ አስባለሁ። በቅርቡ ምን መግለጫ አላወጡ ካቶሊካውያን ምንም አላሉም። ያው ገና ዛሬ ስለሆነ የመግለጫ ወጣው እንግዲህ ምን እንደሚሉ እንሰማለን በጥቂት ጊዜ። ካቶሊክ ቀጥል ዳግዬ፣ አሁን ስለተመቸ ቀጥል ካንተ በኋላ ነገር። አይ ካቶሊክ አሁን የምታወጣው መግለጫ የኦርቶዶክስን ኮኮ መለከቱ ዶክትሪን አልቀበልም ብላ ነው። ቀጥል ኮኮ መለከቱ ዶክትሪን ይባላል ማለት ያነሱት ሀሳብ እኮ በጣም ትልቅ። ከዛ ሁለተኛ ምን አደረጉ? በዘመኑ የነበረውን ንጉስ ካቶሊክ ማድረግ፣ ሱስኒዮስን ካቶሊክ አደረጉት። እሱ አልበቃ ሲላቸው ደግሞ በሶስተኛ ደረጃ ምን ያደረጉ? ከካቶሊክ ከሮም ቀጥታ እንደዛ ነው ያለው መምህር ዳንኤል፣ ከሮም ቤተክርስቲያን ስዕላትን እና መስቀልን ይዞ መጥቶ የኢትዮጵያ ቤተክርስቲያንን በስዕላት በረዙ አሉ። ከዛስ በአራተኛ ደረጃ ይህ አልበቃ ሲላቸው ደግሞ ኤርትራ ሀገር ሂዶ ላዛሪስት ሚስዮናውያን የሚባሉት ማተሚያ ቤት ከፍተው በዛ ማተሚያ ቤት የተለያዩ መጽሐፍቶችን ማሳተምና ማሰራጨት ጀመሩ አሉ። የኛ ያልሆኑ መጽሐፍቶችን እንግዲህ አስቡ። ይህ ሁሉ ሲደረግ ቤተክርስቲያኒቷ የለችም። ያሳዝናል። ይሄማ ብዙ ህዝብ ባለበት እንደግመዋለን። ይሄንን ሀሳብ ደስ ይለኛል በደንብ መሰል። አሁን እኩለ ሌሊት ነው ታሪክ ነግረው አስተኝተዋል። ዳኒ አገኙት እንደ ካቶሊካውያን በርዘው አስተኝተውታል ማለት ነው። ብቻ ጓጉቻለሁ ካቶሊክ ምን እንደምትል። ላይሰጡ ይችላሉ፣ ይሰጣሉ ብለህ ታስባለህ? ቤተክርስቲያኒቷ እንግዲህ ጠንካራ ነች እኔ እስከማውቀው ድረስ። በነገራችን ላይ እኔ የሆነ ጊዜ የካቶሊክ ቤተክርስቲያን ከሳይ ነበር። እኔና ዲያቆን ኤርሚያስ ኪሮስን ከሳይ ነበር። ያኔ ኦርቶዶክስ በነበርን ጊዜ አንድ ስብከት ነበረን እና እዛ ስብከታችን ላይ የመጀመሪያውን ዘ ዴቪል ባይብል የሚባለውን መጽሐፍ የጻፈችው የካቶሊክ ቤተክርስቲያን ነች። የዛ የካቶሊክ ቤተክርስቲያን መነኩሴ ነው የጻፈው። ዘ ዴቪል ባይብል ይሰኛል እና በጣም ትልቅ መጽሐፍ ነው። በጣም ትልቅ መጽሐፍ ማለት አንድ ሰው ለብቻው አያነሰው ትልቅ መጽሐፍ ነው። እሱን መጽሐፍ የጻፈው የካቶሊክ መነኩሴ ነው እና እሱን በሚመለከት አንድ ፕሮግራም ሰርተን ነበር። ያኔ ቪሲዲ ነው የነበረው። በቪሲዲ ሰርተን አሰራጭተን ነበር እና
ወደ 5 ገጽ ደብዳቤ ነው የጻፈችብን ካቶሊክ ቤተክርስቲያንና ያኔኛ ስላሴ ቤተክርስቲያን ስላሴ ቴዎሎጂ ተማሪዎች ነበርንና ከትምህርት እንድንባረር እርምጃ እንዲወሰድብን ብላ ከሳን ነበር። ግን ብዙም ርቀት ሳትሄድ ያው ያኔ የነበሩት ሰዎች ከለላውኑንና አለፈ ማለት ነው። ስለዚህ በዚህ ደረጃ እንኳን ራሷን ልከላከል ብላ ከመረጠች ቤተክርስቲያኒቷ እንግዲህ እንደዚህ አይነት ውንጀላ ሲቀርብባት ዝም ትላለች ብዬ አላስብም። ካለች በጣም ነው የሚገርመው። ያው እነሱም ገብቶ ማነው ቢወጡም ቢሰጡኝ እጃችን የለበትም ነው የሚሉት። አናቅም ነው የሚሉት። አናቅም ነው የሚሉት እንጂ ልክ ነው በእኛ ሰዎች ተደርጓል ይቅርታ ብለው አይጠይቋቸው። እንደዛ የሚጠይቋቸው አይመስለኝም። ኤርሚያ ይሄ ነገር እነሱ ጋር ከደረሰ አናውቅም አይሉም እኮ ስም ማጥፋት ነው ይሄ ስላንደር ስለሆነ ይከሷቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንደኛ ማስረጃ ይጠይቃሉ፣ ከዛ ይከሳሉ እንጂ በዓለም አቀፍ ፍርድ ቤት ነው የሚከሷቸው። ምክንያቱም እነሱ ሬፑቴሽናቸው በእንደዚህ አይነት ሁኔታ እንዲበላሽ አይፈልጉም። ቅድም እንዳላችሁትም እነዚህ ኤክስኪውዝ ነው የፈለጉት እና የኢትዮጵያ ኦርቶዶክስ ደግሞ እንደምናውቃት ኤኒቲንግ ምንም ነገር ነው የሚናገሩት ያለ ማስረጃ እና አሁን ያለውን ነገር ታድሶ ስለጨነቃቸው የሆነ ነገር መፍጠር አለባቸው። ይህንን መጀመሪያ ነቀሲስ ዲበኩሉ እና አንዳንዶቹ ይህንን ነገር ሲያነሳሱት ሰምተናል። ካቶሊክ አስገብታብን ምናምን የሚል ነገር ጀምረው ነበር። አሁን ተግባራዊ ያደረጉት። እርግጠኛ ነኝ ከዚህ ጉባኤ በፊት ንዑሳን ኮሚቴ ተቋቁሞ ለዚህ የሚሆን ነገር እንዲዘጋጁና ይህንን እንዲያደርጉት አድርገዋል እና እንዲህ እያደረጉ ህዝቡን ያስለምዱታል። ከዛ በኋላ ቀስ በቀስ ያው እየጠራረጉ ስዕላትን ምናምን ያስወጣሉ ማለት ነው እና ይሄ እንደ ጋራ ከብዶባቸው የነበረ እንደውም ይሄ ሲቀርብ አሁን ሜሎስ ያቀረበውን ሲቀርብ አሁን ቅድም ኤርሚያ አንተ እንዳልከው ባለፈው እንትን ምንድነው ገላት የመጽሐፍ አዋልድ የመጽሐፍ ቅዱስ ልጆች ናቸው እና ገላትና አዋልድ አንድ ናቸው፣ ምንም ስህተት የለባቸውም የሚለውንም አንድ ላይ ሳይድ ባይ ሳይድ ቀርቦ ቢቀዳ ደስ ይለኛል። እንደዛ ምንም ስህተት እንከን የለባቸውም ገላት እንኳን ሲሉ የነበሩ ዛሬ ጠቅላላ ተበላሽተናል ብለዋልና ዛሬ ኢንትራብል እንግዲህ የብዙ ዘመን የተዝረከረከ ስራ እነሱ እንደሚሉት እንኳን ሆኖ ከተገኘ ኦርቶዶክሳውያን እንደምትከሳው ሆኖ ከተገኘ የሚያሳየው የካቶሊክን ስህተት ሳይሆን አጉልቶ የሚያሳየው የቤተክርስቲያኒቱ የበላይ ጠባቂዎች የተባሉቱ አሁን በዚህ አኳያ ሙስሊምስ አስገብቶ ቢሆን ፕሮቴስታንቱስ አስገብቶባቸው ቢሆን በቃ ማንም የሚያስገባባቸውን የሚሆኑት ማለት ነው። ምንድነው ስራቸው ታዲያ ከላይ ያሉት መሪዎች? ኤርሚ የቤተ ክርስቲያኒቷ ህልውና አደጋ ላይ እንደሆነ ሲናገሩ ነበር። ቅድም ሜሎስ ሳያሰማን ያ ማለት እኮ አንደኛ ይህን ሁሉ አመት የማንን ጎፈሬ ሲያበጥሩ ነበር ይህ ሁሉ ነገር ሲሆን፣ ስለዚህ ይሄ ሊቃውንቱን ህዝቡ የሚጠይቃቸው ጉዳይ ነው። ምክንያቱም ህልውናን የሚነካ ጉዳይ በሆነበት ነገር ምን እየተሰራ ነበር፣ ምን እየሰራችሁ ነበር ይላቸዋል። አንደኛ ችግሮቹ ደግሞ አሁንም አልታረሙም ካሉ ከዚህ በኋላስ በምን አግባብ ነው ሰው እንትን የሚሆነው? ገባ እምነቱን ማድረግ የሚችለው ወይ መፈጸም የሚችለው እና በጥርጣሬ ቅድም አንድ ቤት ያው አሰማችኋለሁ በኋላ እንዴት በጥርጣሬ ነው የምንሄደው? ገድላት ችግር አለባቸው የሚሉ ከሆነ ሊቃውንቱ የሚሆን ማንም ይበል ችግር አለበት እያልከኝ ስህተት አለበት እያልከኝ ሃይማኖቴ እኮ ነው ገድል እንዴት አድርጌ ነው አሁን እንትና ገዳም የሚሄደው? ምክንያቱም በጥርጣሬ ገድሉ ውሸት እንደሆነ እያወቁ ገድለኛው ውሸተኛ እንደሆነ እያወቁ እና ይሄ ምን አይነት አለመተማመን እንደሚፈጠር ምን ያህል ንዝናህለታቸው ለቤተክርስቲያኒቷ ያሳዩት ለረጅም ዓመታት ኤክስፖዝ የሚያደርጋቸው ይመስለኛል። አራት 421 ዓመት ነው። ቅድም ሜላስ ያቀረበው ካልኩሌት አድርጌዋለሁ ከ1596 ከ1596 ዓመተ ምህረት ጀምሮ ነው ብለዋል። ለ421 ዓመት የት ሄደው ነበር? ትውልድ ካለ ጭራሽ በራሳቸው ላይ የቤት ስራ ነው ያስነሱት። ያው ህዝቡ መቼም አይጠይቀንም ብለው
የሚጠይቅም ህዝብ ስለሌለ እንጂ አሁን በጠየቁት እንኳን ጥያቄ መሰረት ህዝቡ መልሶ ጥያቄውን እሺ ካቶሊክ ታስገባ ማንም ያስገባ እናንተ እና ወይ ደግሞ ከዚህ በፊት ከእናንተ በፊት የነበሩ አባቶች በዛን ዘመን ነበሩ የተባሉ አባቶች ምን ስራ ሲሰሩ ነበረ? በየትኛው ዘመን ነው ምን የገባው? በየትኛው ዘመን ነው ያስገባችሁ? እስቲ ዘርዘር አድርጋችሁ በምን በምን ዘመን እንዳስገባ ተናገሩ ተብለው ቢባሉ ቢናገሩ፣ አሁንስ በዚህ ዘመንስ ራሱ እየገባባቸው እንዳልሆነ በምን ማረጋገጫ ለህዝቡ ሊናገሩ ይችላሉ? ምክንያት ሰበብ ማለት ነው። ምክንያት ሰበብ መደርደር። ስልክ መጥቶብህ ነበር። ዘመኑን እኮ ተናግሯል አልኩኝ። 421 ዓመት 421 ዓመት በ1596 ካቶሊኮች መጥተው ብሎ እንግዲህ ዋናው የዛኔ ነው። ከዛ በኋላ በመሀሉም እንዳልከው ገባ የሚሉት ይኖራል። ግን ለ421 ዓመት ምን ይሰሩ ነበር? ይሄ ሁሉ ሊቃውንት ደሞዝ እየበላ እየጠጣ ፌሽታ እያደረገ ውስኪ ይዞ ፋሲካ ፋሲካ እያለ እየዘለለ ምን ያደርጋል? ውስኪ ይዞ ፋሲካ ፋሲካ። ተጠያቂነቱ ከራሳቸው እጅ ላይ አያመልጥም። ማንንም ብሌም ቢያደርጉ ህዝቡ እውነተኛ ከሆነ ከተጠያቂነት አያመልጡ እና ይገርማል። ቪዲዮዎቹን በደንብ ያዙ ፕሊስ። እኔ ምንም ዳውንሎድ እንኳን ያደረኩት ነገር የለም። ቪዲዮዎች ግን በጣም ነው መያዝ ያለባቸው። ቅድም ስልክ መጥቶብህ ነበር መሰለኝ ኤርሚ፣ ባለፈው ያሰማኸው ገላት እንከን የሌለባቸው ምንም ስህተት የሌለባቸው ናቸው የሚለውም ይሄ ሲቀርብ እሱም አንድ ላይ መቅረብ አለበት። ይሄን ሲሉ ነበር የነበሩት። በጣም ገላት ማለት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ገላት ሲሉ የነበሩ አንድ ላይ ተያይዞ ተቀድቶ ከዛ ዩቱብ ላይ መለቀቅ አለበት። አንድ ላይ በደንብ ተደረጃጅቶ መለቀቅ አለበት። ጥሩ ኳስ ነው የሰጡን። ልክ ነው። እነዘበነ ሁሉ ቆንጅዬ ካቶሊክ ጥሩ ጴንጤ ትሆናለህ እያሉ ጥሩ ካቶሊክ ቆንጅዬ ጴንጤ ትሆናለህ እያሉ ሲሉ የነበሩት ገላትን አልቀበልም ብሎ ያለ ትውልድ ግሩም ነው። መስማት ነው ብቻ። ኤኒዌይ ዳንኤል ድምፁን አልሰማሁም፣ ተይቷል ይመስለኛል። ከቻልክ አንተ ብትከፍት ጥሩ ነው። ያው መዘርገፉ ስለማይቀር ይሄንን ሎክ አድርጎ ወደ አንተ አችልም። አልከፍትም ዛሬ ገርሳምዬ በተከታታይ ከ2 ሳምንት በላይ ከፍቻለሁ እና እስኪ ዳጊ ክፈት ዛሬ። ዳጊ ሜሎስ ያው ሀገር አይችልም መሰለኝ። ዳጊ ለምን አትከፍትም? ዳጊም እኮ ወደኛ ቲክቶክ በጣም ብዙ ነገር ነው ያስገባብን። ምን አስገባ? ምን ያላስገባው ነገር አለ? እንትን አሁን ማነው ያን ባለ ሚኒስከርቱን የካቶሊክን ቤተክርስቲያን ሚካኤል ነው የተባለው እሱ አይደል? ባለ ሚኒስከርት እያለ ሲለው የነበረው ጉደኛ ነበር እሱ። ይኸው አሁን ታዲያ ከላይም ጭምር ያሉት ልክ ነው። ካቶሊክ ብዙ ነገር ነው ያስገባችብን አለ። ባነው አባባ ጎዶሮኒ ነው ማን ነው መኮሮኒ ነው ጎዶሮኒ ያላችሁት ሰውዬ ማርክስ ሌኒን እንደ ኤንግልስ ሶስቱን ከሽማግሌዎች ጋር የሳለው እሱ ያመጣብን ጣጣ ነው። ዳጊ ውዘውናል፣ በርዘውናል፣ ረብሸውናል፣ አሳስተውናል እያሉ ካቶሊክን ይከሳሉ። ከዛ መልሰው ደግሞ ያው ሰውዬ ቤተክርስቲያን አትሳሳትም ይላል። አሳስተውኛል እኮ አልክ፣ ባወዙኝ በረዙኝ እኮ አልክ እኮ። አሁን ደግሞ መልሳል። ምንድን ነው ነገሩ? አሳስተውናል ግን አልተሳሳትንም ነው። ገባ? የምንለውጠው የምናስተካክለው ብዙ ጉዳይ አለ ግን አልተሳሳትንም። መቼ ነው ተሳሳትን የሚሉት? ምን ሲሆኑ ነው?
ህንፃው ፊዚካሊ ሲፈርስ ነው ተሳሳተን የሚሉት? ምን ሲሆኑ ነው? ትምህርታቸው ፈራርሶ፣ ስዕላቸው ፈራርሶ፣ አስተምሮታቸው ፈራርሶ፣ ስርዓታችን ሁላ አሉ ቅድም ሲናገሩ ህልውናችን አሉ። እንግዲህ አስበው እንግዲህ ህልውናዋን የሚነካ እስከሆነ ድረስ ከዚህ በኋላ ቤተክርስቲያኒቷ ምን ስትሆን ነው ተሳሳተች ወይም ደግሞ አይዶን ነው መቼ ነው ጊቭ አፕ እኮ ካላረክ አንዳንድ ጊዜ እንትን ምግቡ ተመርዟል ግን ብሉ እኮ እያሉት ነው። አሁን ህዝቡን አስበዋል። ተመርዟል፣ ቆይ ያልተስተካከሉ ያልተጣሩ ምግቦች አሉ ግን ብሉ ብሉ፣ በቃ ግድ የለም ብሉ። እንዴ ተመርዟል እኮ አላችሁን ወይ? አጽድተን ጨርሰናል ተበሉን። አንዳንድ ያልተነሱ ምግቦች አሉ፣ የተመረዙ ምግቦች አሉ። እንግዲህ ተራ ደርሶ ከደረሰ ብላው ነው። ገባ? ከሞትክም ሙት ነው። ዝም ብለህ ስገድና ከቀየርነውም ቀየር ነው። ዝም ብለህ ስገድ፣ ስዕሉን ስንቀይረው ደግሞ በቃ ተቀየረ እንልሃለን። እስከዛው ዝም ብለህ ስገድ። እንዲህ ብሎ ነገር አለ እንዴ? ቅድም እኮ ለምልክት ችግር የለም እንዳሉት እኮ ነው ማለት ብፁዕ አቡነ ኤርሚያስ ችግር የለም እስካሁን ድረስ አርሴማ ናት ብለን ስንል ነበር፣ ግን በርባራ ናት ቢሆንም ችግር የለም። ይሄኛውም እኮ መምህሩ እንደዛ ነው ያለው። ማለት አንዳንዶቹ ተስተካክሏል፣ ግን አንዳንዶች አሉ እንግዲህ እነሱ ለምልክት ያክል ተቀምጧል አለ ማለት ነው። ካቶሊክ በርዛኛለች ለማለት ለምልክት ያክል። ቀደም ግን ስለ እስልምና ስታነሳ አቡነ ጎርጎሪዎስም በነገራችን ላይ ከግብፅ ሀገር ይመጡ ከነበሩ ጳጳሳቶች መካከል አንደኛው ጳጳስ ሙስሊም እንደነበሩ የኢትዮጵያ ቤተክርስቲያን ታሪክ መጽሐፋቸው ላይ ጽፈዋልና አቡነ ቄርሎስ ተብሎ የመጡ አንድ ጳጳስ ነበሩ፣ ግን ሙስሊም ነበሩ እና በመጡበት ጊዜ ብዙ ምስኪኖችን እንዲሰሩ አድርጓል ማለት ነው። በኋላ ላይ ተነቀባቸው ሙስሊም መሆናቸው እና ድጋሚ ወደ ሀገራቸው እንዲመለስ አድርጓል። እና ካቶሊክ ብቻ ሳትሆን ሙስሊሞችም ጳጳስ ነኝ ብሎ ቡራኬ ይሰጡ ነበር። አቡነ ቄርሎስ ተብለው እንግዲህ በክብር ተይዘው ህዝቡን እየባረኩ እንደነበር የኢትዮጵያ ቤተክርስቲያን ታሪክ ላይ እሳቸውም ጽፈዋል። እና የቀረ የለም እኛንን የቀረ ነው እኛ ሐሰትን ይውጣ ነው የምንለው እንጂ እሳቸው ጽፈዋል በደንብ አድርገው። እና ስላነሳው ትዝ ብሎኝ ነው። አይ ያልገባ የለም ያላስገባ የለም። በእግር ኳስ ጨዋታ ህግ ከሆነ አሁን እንግዲህ ምክንያቱ ማን ነው ብሎ የሚሉት አጥቂው ነው አይደለም? መሀከል ላይ ያለው እንትኑ ነው። አሁን መጣለ ይቀጥል። ወደ ዳታ እስኪገባ ነው ከቤት እየወጣ ነው። ጴንጤ ሸወደን ከሚሉ በካቶሊክ አሳበቡ አይደል? ብቻ በመጨረሻ ውርደቱ በካቶሊክ ይሻላል ብለው ህዝቡ እንደማይጠይቃቸው እርግጠኞች ናቸው እንጂ ህዝቡ ቢጠይቅ ሲሪየስ ሆኖ ህዝቡ ቢጠይቅ ማን ነው ታዲያ ለዚህ ተጠያቂው ነው ብሎ ማለት ያለበት ማን ነው? ስብሰባው ገና አላለቀም አይደል ሜላ? አዎ 2 ቀን ይቀረዋል። ነገና ከነገ ወዲያ። ነገ ደግሞ 2 ነገር ነው ያለው። ከስብሰባውን ባሻገር አቡነ ገብርኤል መልስ የሚሰጡበት ቀን ነው። ስለዚህ ሲኖዶሱ አቡነ ገብርኤል ላይ ምን ይመልሳል የሚለው ቋሚ ሲኖዶሱ ነገ ይጠበቃል። በዛው በስብሰባው ላይ ተገኝተው አይ ሊቃውንት ጉባኤ ላይ ሳይሆን ቋሚ ሲኖዶሱ ላይ ነው የሚገኙት። እዛ ተገኝተው እንግዲህ ምላሻቸውን ይሰጣሉ። ሲኖዶሱ የሚለውን እንግዲህ እንሰማለን። ላይ አሁን ከወደፊት ሲጣራ ገና ጉልላቷ ኮፕቲክ አጥሯ ኦሪየንታል እየሰበከ ሊሆን ይችላል እኮ አስበዋል። ሲጣራ ማለት ገና ያልተጣራ ነገር ብዙ ነገር አለ፣ ብዙ የሚያሳብቡት። እኔ ግን ካቶሊክ ይሄን ካስገባች እኛም ልጆቿ የሆነ ነገር እንድናስገባ ኦርቶዶክስ ብትፈቅድልን ምን ይመስላችኋል ወገኖች? የሆነ ነገር እናስገባለን። ያ የሆነ ነገር ደግሞ ምንድነው? ክርስቶስን ማለት ነው። የክርስቶስን ንጹሕን ወንጌል ይዘን እኛም እንድናስገባ ቢፈቀድልን። እኛ ስዕል አናስገባም። በምዕራብ በኩል የሆነ ነገር ስሩ፣ ጣሪያውን እንደሉት፣ መስኮት በዚህ በኩል ያስፈልጋል ተብሎ አይባልም። እና እኛ ሲያደግንባት ቤት አይደለች የሆነ ነገር እንድናስገባ ይፈቀድልን። ካቶሊካውያኑ ያስገቡትን ያህል አንድ ነገር ብቻ ነው እናስገባው። ኢየሱስን ይዘን ነው እንገባው። ወደ ህዝቡ ልብ እንድናሰርጽ ግባ ቢላል
መልካችን አንድ አይነት ነው፣ ነጭ አይደለንም እና ነቢይ በሀገሩ አይከበርም፣ እኛ አይፈቅዱልንም። ከውጭ ነጣ ያለ ሰው ሲመጣ ነው አክብረው የሚቀበሉት የሰጣቸውንም ሁሉ። ለ3 ወር ብቻ ያህል ብትፈቅድልን አውደ ምሕረቶቿ ህዝቡን ጠርታ ሰብስባ ለ3 ወር ብቻ ብትፈቅድልን። ካቶሊክ ምንድነው አለች የሚባል ነገር አለ አይደል? ምንድነው ልጅህን ስጠኝና ምን አድርጌ እሰጥሃለሁ ነው ምናምን ነገር የሚባል ነገር አላቸው ነው የተባለው። እድሜ ዘመኑን ካቶሊክ አደርገዋለሁ እስከ ስንት ዓመቱ ነው? እኛም አውደ ምሕረቱን ትስጠንና ለ3 ወር ብቻ ገራሚ ነው። ኤኒዌይ ከአምስቱ ስላሴ ወደ 3 ዝቅ ካሉ በተጋባዥ እንግዳነት ያገለግላቸው። አሁን ምን ይሉ ይሆን ግን እነዚህ በየውጭ ባለፈው በተለይ በየቴሌቪዥን መስኮት ላይ ቅድም ጌርሳምዬ እንዳለው ወጥተው ገድላት ድርሳናቱ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ብለው ያሉ ሰዎች በቴሌቪዥን መስኮት ላይ ወጥተው ሲናገሩና ጳጳሱ ደግሞ መጽሐፍቶቻችን ጥራት ይጎላቸዋል፣ ምክንያቱም ስህተት አለባቸው እኮ እያሉ ነው። ጥራት ይጎላዋል ማለት ስህተት አለባቸው፣ ቆሽሸዋል፣ ንጹህ አይደሉም እያሉ ነው። ያ ደግሞ መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው መጽሐፍ ቅዱስን ሲያብራሩ ነበር ብሎ ያሉት እነ ዘበነና ያ በቴሌቪዥን ላይ የቀረበው ማነው? ሊቀ ሊቃውንት ማነው የተባለው ሰውዬ እንዴ? አንደኛውም ቅድም ሲናገር የሰማሁትኝ መጋቢ ሐዲስ ነው። ኧረ አንደኛው ደግሞ ሲናገር የሰማሁት ሊቀ ሊቃውንት የሚባለው ማለት ነው ቤዛዊተ ኩሉ ዓለም ብሎ የሚል ስለ ማርያም በምንም አይነት መልኩ የምንቀይረው ነገር አይደለም። ሀገሩ ቢንጫጫላል አንቀይረውም። አንዴ ላሰማችሁ ውጭ ላይ ስላለው መልአክ ከሰማይ ቢመጣም ያሉትን ነው። አንቀይርም ብለዋል። ሰምታችሁታል? እሱ ማለት ነው ልከውልኛል። አይ እዚህ ፐብሊክሊ አላሰማነውም፣ በውስጥ ልከውልኝ አዳምጫዋለሁ። ኧረ መሰማት እነሱ ከሌሉ እነሱ ያሉበት ሲውል ይሻለኛል ያሉት አይደል? እንደዛ እንደማለት እኮ እንደዛ ነው ያሉት እኮ ዳግሻ አሉ እኮ እንደዛ ነገር ነው ያሉት። ብሩኬ ያሰማን ነበር። እነሱ ከሌሉበት ገነት ተሳስተው ከሆነ እነሱ ያሉበት ሲውል ይሻለኛል ምናምን አሉ። ይሄና ለራሳቸውን የሐሰት ስርዓት ነፍሳቸውንና ዘላለማቸውን ለማበላሸት የጨከኑ በእውነት ነው የምለው ከዚህ ከሽብርተኛ ቡድን ከሚባለው ያልተናነሱ አጥፍቶ ጠፊዎች እንደሆኑ ነው ማወቅ ያለብን። ለካ ነው እንዴ ተሳስተዋል ብለህ እኮ ትላለህ። አባ ጊዮርጊስ ዘጋስጫ ከሌለበት ገነት ይልቅ እሱ ያለበት ሲኦል ይሻለኛል ብሎ የሚል ማለት ነው። እኔ ትልቅ ድል ነው ብዬ ነው የማስበው። እኔ በጣም ነው ደስ ያለኝ። በጣም ትልቅ ነገር አሁን ሜላስ በደንብ ተንትኖ ያቀረበልን ሪፖርት በጣም ደስ የሚያሰኝ ነገር ነው። በፍጹም የኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ ደረጃ ትደርሳለች ተብሎ ማንም አስቦ አያውቅም። ግን ቋንቋቸው ተደበላልቆ ነበረ፣ በውስጥ ቁርሾ ነበር፣ በነገረ ክርስቶስ፣ በነገረ ድነት፣ በጥንተ አብሶ፣ በገላት ራሱ ገላትን ሁሉ መቀበል አለብኝ የለብህም እና በዚህ አምባጓሮ ውስጥ ነበሩ። የግድ ወደዚህ ደረጃ መምጣት ነበረባቸው። በቃ ይሄው ተሐድሶ ተጀምሯል ማለት ነው። የዮሐንስ አፈወርቅ ልጆች ነን እኛ። የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን እኛ። ከዚያ የተለየ ምንም አይነት ቢሉ
አዎ ምን እንዳሉ እንግዲህ አባቶቻችን አንድ ያስተምረዋል አሉ። የጠሯቸው አባቶች ብለው ግን የሚሏቸው በሙሉ ከዮሐንስ አፈወርቅ ጀምሮ ያሉትን እነ ቄርሎስ፣ አባ ጊዮርጊስ ዘጋስጫ፣ እንትና ኤፍሬም በቃ እነኚህ ናቸው። ቅዱስ ያሬድ። ሐዋርያቱስ የሉም። ከሐዋርያቱ የመጣ ትምህርትን አለን ብለው የሚሉ ሰዎች አንዱንም በተለይ በሚሮሎጂ በነገረ ማርያም ላይ ሐዋርያቱ ያላስተማሩት መጽሐፍ ቅዱስ የማያውቀው ስንት አስተምሮት ነው ያላቸው? ስንት ኮተት እኮ ነው ያለው ወንድሞች እናቶች። እና የሰማይ መላእክትን ቢመጣ አንቀይርም አሉ። የሰማይ መላእክት ቢመጣ እንኳን እንዳትቀበሉ ብሎ ያለው ቅዱስ ጳውሎስ የእግዚአብሔርን ቃል ነው። እነሱም የዚሁን ያህል የእነዚህ ተአማኝነት የሌላቸው የቤተክርስቲያን አባቶች የተባሉ የዋሹት ውሸት ላይ ነፍሳቸውን ሰፍተው ይዘዋል ማለት ነው። እኔ ለእንዲህ አይነት ይኸውን ታድሶን የማይፈልግ ስህተትን የማይቀበል እግዚአብሔር ለሕይወት የሚሆን ሳን የሰጠውን ሁሉ ጭምር ከሚቀበል ይልቅ በዛው ማመፃው መቀጠል የሚፈልግ ትውልድ ነው ማለት ነው። በምንም አይነት መልኩ ለዚህ ሰው ወንጌል ብትነግረው ስለ ማዳኑን ወንጌል አይቀበልም። አንተ ሰው እኮ እጅግ ክፉ ነው እኮ ነው ያለው መጽሐፍ ቅዱስ። በእውነት ሰው ምንም እንትን ድንግጥ የማይሉ በቃ አይ እኮ ብለው እኮ ማለት ይችላሉ። አይ ባባ እንግዲህ ሰው ናቸውና በአባቶቻችን ዘመን ተሳስተው ሐዋርያቱ ያላሉትንም ብለው እነሱ እኛም እንድናስ ብለውናል። ቢሆንም ግን እንደ እግዚአብሔር ቃል የሆነው መርምረን እንቀበላለን። የቱንም ያህል የዘመን ርቀት ቢኖረውም ከሐዋርያቱ ትምህርት ጋር የማይስማማ ሆኖ ከተገኘና ትውልዳችን ከኛ እንዲኮበልል ወደ ሌላ አቅጣጫ እንዲሄድ የሚያደርግብን ከሆነ እሱም ብቻ አይደለም ለትውልዳችን ብቻ ሳይሆን ለእኛም ለራሳችንም ሕይወት ለዘላለም ሕይወትም የሚጠቅመን ትምህርት ስላይደለ ይሄ አባቶቻችን የጻፉልን ከመጽሐፍ ቅዱስ ጋር የማይስማማ ስለሆነ እኛ አምላካችን እግዚአብሔር ነው፣ በቅዱስ ቃሉ እንመራለን። ዶግማው እሱ ነው፣ ዋነኛው ዶግማው ነው። ቀኖና ግን ይታረማል፣ ይስተካከላል ብለው አባቶቻችንም ስለነገሩ እናርመዋለን፣ እናስተካክለዋለን። አይደለም እያሉ ያሉት ልበደንዳና አሮጋንት በቃ ትዕቢተኛ ሁሉ ማለት ነው። ልባቸው እቡይ የሆነ ለእግዚአብሔር ቃል የማይሸነፉ ስህተታቸውን የማያምኑ ማለት ነው። ስህተታቸውን አውጥተህ ስታሳያቸው ካቶሊክ ናት እንትና ነው እንትና ናቸው እጃቸውን አስገብተውብን እግራቸውን አስገብተውብን ብለው ይላሉ። የሰማይ መላእክት እንኳን ቢመጣ አንሰማውም አላለም። አየህ በአባ ጊዮርጊስ ዘጋስጫ የተጻፈው ጽሕፈት ትክክል አይደለም፣ ቅዱስ ያሬድም የደረሰው ትክክል አይደለም ብሎ ቅዱስ ሚካኤል እንኳን ራሱ በስርዓት መጥቶ ቢነግራቸው እንኳን አይሰሙም። እስከዚህ ድረስ አንሰማም ብለዋል። መልአክ አይደለም የኛን ስህተት የሚነግረን ማን ነው? ቅዱስ ሚካኤል ነው የሚሉ። ገብርኤል ሲሆን እንደሆነ ማን ነው? እኛ ከአንተ ገብርኤልን ቢያገኙት መልአኩን ገብርኤል እየሰማ ነው። ከአንተ ይልቅ አባ ጊዮርጊስ ዘጋስጫ ነው የምናምነው። አባቶቻችንማ ልታስክደን አትችልም። ምንም እንኳን እግዚአብሔር መልአክ ብትሆን አንተ የምትናገረውን ነገር ልንቀበልልህ አንችልም። ምክንያቱም እኛ አባቶቻችን እንደዚህ ብለው ነው ያስተማሩን ብሎ ከመልአክ ጋር ሁሉ እንኳን ጭምር አሁን መልአክን መቼም ይሄንን ያህል ብለህ ልትናገረው የምችለው የእግዚአብሔርን ቃል ያልሆነውን ነገር እናገራለሁ ብሎ ካለ እንደ እግዚአብሔር ቃል የሆነውን ያው ቅዱስ ጳውሎስ የጠቀሰውን ጥቅስ ጠቅሰህ ከገላትያ ላይ ጳውሎስ እንኳን ሐዋርያው እኛ ከሰበክነው የተለየ ወንጌል የሚሰብክ የሰማይ መላእክት እንኳን ቢሆን እንዳትቀበሉት ነው ብሎ ያለን አንቀበልም ብለው ልትመልስለት ትችላለህ ለዛ መላእክት። እነዚህ ግን ለእግዚአብሔር ቃል አይደለም ለአባቶቻቸው ተረት የአባቶቻቸውን ተረት ለመቀበል መልአክን እንኳን ቢሆን የአባቶቻቸውን ውሸት ለማረም ከመነሳት ይልቅ አንቀበልም እስከዛሬ ድረስ ተቀበለናል ከዚህ በኋላ እምቢ ብሎ ለትውልዱ መልካም ነገር ከማስተላለፍ ይልቅ መልአክ እንኳን ቢመጣ እንከራከራለን። አንዴ ተሰጥቶናል ይዘናል ብያለሁ ብለው እንዳሉት እንደ ዳጊሻ ቄስ ማለት ነው ባለፈው ያሳየን። ይሄ በእውነት ይሄ ህዝብ የተዘረፈና የተበዘበዘ ነው ያለው ኢሳያስ እንዲህ አይነት ትውልድ ነው። እዚህ ውስጥ አላቸው። አምልጡ፣ እሺ አምልጡ።
ተረትን ስተትን ላለማረም የሰማይ መላእክት እንኳን ቢመጣ አንቀበል አትደናገጡ ብሎ ይላል። በፍጹም ለመስተካከል ፍቃደኞች አይደሉም። በፍጹም ለመታረም ፍቃደኞች አይደሉም። እና ይሄን ከመስማት የበለጠ የሚያሳዝን ነገር የለም። ለራሳችሁ ግን ቆም ብላችሁ አስቡ። በተለይ ጌታን የማታውቁ ሰዎች የዘላለም ሕይወት በክርስቶስ ኢየሱስ እንዳለ በእውቀት ደረጃ የምታውቁ ዝም ብሎ ሲባል ሕይወታችሁ ላይ ግን አፕላይ አድርጋችሁት መዳናችሁን እንኳን እርግጠኞች ያልሆናችሁ ሰዎች እነኚህን ሰዎች የተከተላችሁ ፍጻሜያቸው ገሃነመ እሳት ነው። ወይ አትገቡ ወይ አታስገቡ፣ መንግስተ ሰማያትን በሰዎች ላይ ስለምትዘጉ ነው ብሎ ያለው እና ከዘላለም ጥፋት ዳኑ ብለን እንመክራለን። ተባረኩ ወገኖች። ደግሞ ጨርስ። አይ በቃ ጨርስ። አይ ኮት የሚያደርጉት አንተ እንዳልከውም እኮ ሁሉን ነገር ተናግረው አንደኛ መላእክትን ቢመጡ አያስለውጥንም ማለታቸው፣ ግን እነሱ ባሉበት ይኸው ዛሬ ደግሞ ይሄ ወጥቷል። ምን እንደሚሉት እንዴት ይሄንን ሪቨርስ እንደሚያደርጉት አላውቅም። ዛሬ ሊቃውንቱ እንትን አሁን እኚህ ሰውዬ ከፎከሩት የሚለይ ነው። እሱን እናያለን። ሁለተኛ ደግሞ ይናገሩና ኮት የሚያደርጉት ጊዮርጊስ ዘጋስጫ ማነው ቅዱስ ኤፍሬም እና አይ ቲንክ ጊዮርጊስ አባ ጊዮርጊስ ዘጋስጫ ዘሴማ እንትን አላቸው መሰለኝ። ማርያም በራእይ ታየችኝ ይላሉ። ቅዱስ ኤፍሬምም ይላል አይ ቲንክ ባልሳሳት ከአንተም ስትናገር ሰምቼ ሕርያቆስም የሚባል አለ። ቅዳሴዋን ደረሰ የተባለ ሌላ ደግሞ አንድ አላውቀውም። እሱ ደግሞ የቅዳሴው ደራሲ ማለት ነው። አባ ሕርያቆስ ይባላል። ዘሀገረ በህንሳ ይባላል። በህንሳ የሚባል ሀገር የት እንዳለ እንኳን ራሱ ካርታ ላይ አታውቀውም። እሱም አለ እኮ በቃ የእግዚአብሔር ቃል ብለው ኮት አያደርጉም ወገኖች። ይህንን ልብ በሉ። አንድም ቀን ሲሪየስ የሆነ እንትን ዶግማቸው ላይ ኮት የሚያደርጉት ሰዎችን ነው። አሁን ሰሞኑን በቤዛነትን በተነሳው ሰዎችን ነው። ኢራኔስ እና የመሳሰሉትን ነው የጠቀሱት። ኢራኔስ አክቹዋሊ ከሄዋን ጋር ነው እንትን ያደረጋት ኮምፓሬቲቭ አድርጎ ያስቀመጣት አይቼዋለሁ እንጂ ቤዛ ናት አላለም። እና ሰዎችን ነው የእግዚአብሔር ቃል ነው ለህይወትና እግዚአብሔርን ለመምሰል የተሰጠውና በጣም ግራ የሚያጋባ ነው። እስኪ እናያለን ከአሁን በኋላ ቀስ በቀስ ከደፈሩትና ወደ እግዚአብሔር ቃል ከተመለሱ እናያለን። እኛ ከሰበክንላችሁ ተረት የተለየ ማንም ቢሰብክላችሁ በሚል ቀየሩት አይደል? ኤርሚ የሆነ ጉዳይ ላይ ነው መሰለኝ። እንደገና ደግሞ ዮሐንስ አፈወርቅ ምንድነው የማርያም ምን ሲደረግ 12 መላእክት ስትመሰገን ስትወደስ በዮሐንስ አፈወርቅ ምናምን ጉባኤ ይሄ ተጽፏል። በእውነት ተጽፏል ወይስ ኢትዮጵያ ውስጥ የተፈጠረ ፈጠራ ነው? እና ምናልባት ሜሎስ ያውቅ ይሆናል ይህንን ታሪክ ሰሞኑን ስላጠናና መጽሐፍ ስለጻፈ። መላእክት ታየኝ እኮ 12 ያህል መላእክት ሲገኙ ማርያም ስትወደስ። የማይገባኝ እኮ አባቶች ምስክር ናቸው እንጂ ባለቤቶች ወይም ምንጮች አይደሉም እኮ አይደል እንዴ? የጉዳዩ ባለቤቶች አይደሉም። ምስክር የሚባል ሰው ሁል ጊዜ ጉዳዩን የተከታተለ ያየ ሊሆን ይችላል፣ የዘገበ የነበረ ሊሆን ይችላል እንጂ ባለቤት አይደለም። ገባ? እዛ ቤት ደግሞ ምስክር እንደ ባለቤት ነው የሚጠቀሰው፣ እንደ ኦሪጂናል ሶርስ ነው ምስክር የሚጠቀሰው። በመጀመሪያ ምስክርነቱ ራሱ ትክክል ነው ወይ ነው። አባት በመሆኑ ብቻ እንደ ምስክር የሚያስቆጥረው ከሆነ ደግሞ ማርቲን ሉተርም እናት አይደለም እኮ። ገባ ነው? ከአባት ቢለዩ ብለን እንትን ማለት አለብን። እና ጀስት ዳዝንት ሜክ ሴንስ። እምነትህን ገባ የህይወትን የዘላለም ህይወትን ጉዳይ እከሌ ብሏል በሚል ላይ ከመሰረትክ እኮ እንዴት ሊሆን ይችላል? እንግዲያው ጳጳሱን ብለው የለ የመቸለታ ለምን እሳቸው ሳይወሰድም? እሳቸውም አባት ናቸው። በብሏል እከሌ ብሏል በሚል ጀስት በቃ አንድ ፍጡር አለ ብለህ
በዛ ላይ እምነት እንዴት ትደመድማለህ? አስሎንጋ እስትንፋሰ እግዚአብሔር እስካልሆነ ድረስ ከዛ ጋር እስከተጋጨ ድረስ ምንም የአንድ ሶርስ ተደርጎ ሊወሰድ አይችልም። መፈተሽ አለበት። በቃ አይ አባት በሚል ዝም ብለህ የምትሄድ ከሆነ ግን ሁሉም ሃይማኖት አባት ብሎ የሚጠራው አለ። ሁሉም ዲቤት የሚያደርጉ ሰዎች ገባ የሚያነሷቸው የራሳቸው እንትኖች አለ እና አንዳንድ ጊዜ እንደ ፋይናል እንትን አድርገህ የምስክርን እንትን የባለቤት ያህል አድርገህ መውሰድ በጣም በጣም ይከብዳል። ትክክል ነው። ይሄ ነገር አስደንግጧቸው ይሆን እንዴ? ወደ ጎን አድርጌ ሳይ ምንም ላይቭ የገባ የለም፣ ማንም አንድም የለም ከመካከላቸው። ደንግጠው ይሆን? ሌላ ድንጋጤ የመጣባቸው ከዛው ከራሳቸው ሊቃውንት ደንግጠዋል እኮ። ቅድም ሳሳያቸው አልነበረ? ተሳሳተ ካልከኝ ገድል ተሳሳተ ካልከኝ በቃ ምንድን ነው አይሳሳትም እኮ ወደሚል መጡ እኮ። በመጨረሻ እኮ ገድል አይሳሳትም ይታረማል ምናምን ይላሉ ሊቃውንቶቹ። እሱን ከሰማ በኋላ ነው እንደ ሚኪ ያንን ያለው። ታዲያ ቪዲዮ እኮ ከፍቶ እያሳየ እኮ ነው የሊቃውንቱን ጉባኤ ከቲክታክ የሚሰሙ ይመስላሉ ያለው። ኦኬ ቀጥል። እሺ ከፈተ መጀመሪያ ይኸውልህ የዚህ የስብሰባውን ቪዲዮ ከፈተና የምንድን ነው ይሄ ምንድን ነው ዝቂያ ነው ምንድን ነው የሚሉት አላውቅም። ሽልጥልጥ መምህራን ያላቸው እነሱን ነው እንደ አንዳንድ ሽልጥልጥ መምህራን ብሎ መዳፈር የጀመረው። እንጃ ግን ምን መሰለህ ቪዲዮውን ከፈተና ምንድን ነው መሰለህ በአጠቃላይ ገድል ተሳስቷል የምትሉኝ ከሆነ ሃይማኖት ተሳስቷል እያላችሁኝ ነው። ያ ሊሆን አይችልም። የእውነት ከሆነ ኤርሚያስ ትክክል ነበር ማለት ነው እስከዛሬ አለ። which is ምንድነው አንዱ ግሩፕ ገድል በፍጹም አይሳሳትም የሚል አለ። አባቶች ሊቃውንቱ ደግሞ ይታረማል ስህተቱም የገባብን በካቶሊክ ነው እያሉ እያሳበቡ ነው። አሁን ህዝቡና ሊቃውንቱ ሊገናኙ አልቻሉም። ሰሙ ይመጣልና ደግሞ አንተ ይገርምሃል እንደ ገድል መጽሐፍ ቅዱስም ተሳስቷል ይላል። እና ምን አይነት የተበጣጠሰ እንትን እንዳለ የሆነ የግለሰቦቹ ጉዳይ ሆኖ ሳይሆን በአብዛኛው ህዝብ እንደዚህ አይነት ምልከታ ነው ያለው። ገባ ገድላትን እንደ እምነቱ መመስረቻ አድርጎ ነው የወሰደው እንጂ ማጠንከሪያ ስሉ የነበረው ነገር ወደ ጎን ትተውት አሁን እምነት አድርገውታል። ይሄ እኮ ሃይማኖታችን ነው። ገድል ተሳሳተ ካልከኝ በቃ ደብሩንም እጠራጠራለሁ እንድጠራጠር እያደረግከኝ ነው እያለ ቆይ ቪዲዮውን በኋላ ላይ ወይ ሌላ ቤትም ከሆነ ከፍተዋለሁ። እና ባጭሩ ህዝቡ ሊሳሳት አይችልም የሚል ድርቅና ውስጥ ገብቷል። መምህራኖቹ ደግሞ መሳሳት ብቻ ሳይሆን ያሳሳቱን እነከሌ ናቸው እያሉ ወቀሳ ጀምረዋል። እና ብጥስጥስ ያለ ነው። ሌላኛው ሶስተኛው አካል ደግሞ አረ ይሳሳታ ታዲያ ምን ችግር አለው መጽሐፍ ቅዱስስ እኮ ይሳሳት የለ እንዴ ደግሞ የሚል እንዲህ አይነት ድፍረት ላይም ተደርሷል። በቀደም እንዳልኩት ያው መጽሐፍ ቅዱስ መስዋዕት ማድረግ ጀምረዋል። እያረዱ ነው መጽሐፍ ቅዱስን በቃ ለማትረፍ መጽሐፍ ቅዱስን ወደ መሰዋት ደርሰዋልና this is getting crazy። የሚደንቅ ነው ዳጊ። ያለፈው የአቡነ ገብርኤል 2 ሳምንት ነው መሰለኝ ሻኪንጉ ትኩሳቱ እሳቸው የጣሉት ቦምብ። አሁን ይሄ ደግሞ ምናልባት 6 ወር ወይ ዓመት የሚሆን ቦምብ ነው የመጣው። ምክንያቱም ቅድም እንዳቀረበው ሜላስ ሪፖርት ሃይማኖትም ጭምር እንደተሳሳተ ነው። ሃይማኖታችንን ሁሉ አስገብተውበታል ነው ያሉት። ስዕል ተዳሷል፣ መጽሐፍቶቻቸው ተዳሷል፣ ተበላሽተናል አሉ። ይሄ አሁን ምዕመኑ ሁሉ ሻክ የሚያስደርገው ነው። እንዴት አድርገው ይምጡ? እንዴት አድርገው ይመጣሉ? ትልቅ ይሄ አቶሚክ ቦምብ ነው የተጣለው። እኛ አባት የሆነ አነስተኛ ቦምብ ነበር የጣሉት። ዛሬ በሊቃውንት ጠቅላላ 318 ሊቃውንት የመጀመሪያ ጊዜ ዝክረ ሊቃውንት ተብሎ በኦርቶዶክስ ታሪክ እንደዚህ አይነት ላርጀስት እና እንደዚህ አይነት ጉባኤ ሲደረግ የመጀመሪያ ነው ብለዋል በቀደም በመክፈቻ እንትናቸው። እና በእንደዚህ አይነት ያላት ሊቃውንት ተሰብስበው ተበላሽተናል ሲሉ እንግዲህ ምን ትላላችሁ እናንተ? እነ ፈለገ መሐመድ ነገ መጣችሁ። ፈለገ መሐመድ ዳሶል አለቀ። ቲክቶዶስ የለ የምድር የለችም። በጣም ትልቅ እንትን ነው። እኛ ወንጌል መስራት አለብን። በጣም ትልቅ የወንጌል ጊዜ ነው የተሰጠን። አለቀ። እኛ ጋር ፎልት ፋውንደር ሆኖ ጥቃቅን ነገር አለባበስ ጺም አቆራረጥህ እያሉ የእኛን እድሜ እንትን ብሏል ፊት ተጨማዷል ብሎ እንትን ሲሉን እነሱ ጋር ተበለሻሽተዋል። በቃ ጉድ እኮ ነው ዘንድሮ። ታግዬ እኛ እኮ የሚከሱን ቪዲዮ ስንሰራ አርጅተሃል ምናምን እንከን ሲያጡ እና ስምህን ምናምን ቀበሌን እየጠሩ
በትምህርት መሞገት አትችሉም። በቃ አለቀላችሁ። ተበለሻሽተናል ካሉ ሊቃውንቶቻችሁ በቃ ምን ትላላችሁ? ከእንግዲህ ወዲያ ጊዜው ነው። አምልጡ። በአጭር ቃል አምልጡ። እኛ ጋር ፍላፕ የሚያደርግ ነገር የለም። መሰረታችን የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። ፍላፕ አናደርግም። ዳሴት ዝም ብሎ ማርች ማድረግ ነው። በፊታችን ያለውን መከር እያጨድን እየወረስን ጌታ ኢየሱስ ክርስቶስ ሊመጣ ነው። ወደፊት መራመድ ነው። ወንጌል ነው የምንሰብከው። ይሄው ነው ጋይስ። በቃ አለቀ እኮ። አሁን አፍተር እንትን ነው አፍተር ማት እንደሚሉት ነው። ይሄ ከሆነ ከአደጋ በኋላ የሚመጣ ምንድነው የሚባለው አለ አይደል? እንደዛ ላይ ነው ያሉት። አሁን ማጽናናት ነው። በቃ ወደ ጌታ ነው ብሎ አሁን ቀጥታ ስለ ክርስቶስ መናገር ነው። የመከር ጊዜ ነው። ኦርቶዶክስ በቃ ወደ ጌታ ማምለጥ አለባት። ሊቃውንት ለ421 ዓመት እያወቁ ዛሬ ለምንድን ነው በሪፖርት የሚያቀርቡት? ሃይማኖቱ ተበላሽቶ ስዕላቱ ተበላሽተው ምንድነው እሱ ህንጻው ተበላሽቶ ገድላት ምናምንና ለ421 ዓመት ምን ይሰሩ ነበር? እነ መሐመድ መተው በጳጳስነት እጅ ጭነው እና ጉድ እኮ ነው ዘንድሮ። በጣም የሚገርም ነው። ያው የወንጌል እድል ነው ወገኖች። ወንጌላውያን የሆናችሁ አሁን ወንጌል የምትሰብኩበት ጊዜ ነው። ከእንግዲህ ወዲያ ምንም እንትን ማለት የለም። ምንም ኤክስኪውዝ የላችሁም ጋይስ። በኦርቶዶክስ ውስጥ ያላችሁ አለቀ። ስዕሉም ዝም ብሎ ነው። ካቶሊክን የሰጠችና የተበላሸ ነው ብለዋል። ትምህርታችን የተበላሸ ሃይማኖት አሉት። እምነት ማለት ነው። በቃ እኔ ደግሞ ከያዝኩ አለቅም። ይችኑ ደጋግሜ እንደ ገደል ማሚቶ ነው ማስተጋባት። ይሄ ህዝብ ሾርት ሚሞሪ ስላለው እየደጋገምኩ አውቄ እንደዚህ አይነት እንትን የሆኑ ነገሮችን ደጋግመን ነው የምናሰማው። ተበላሽተናል ብለዋል። ይህንን እየደወላችሁ ለወገኖቻችሁ አሰሙ፣ ያዳምጡ። ዌብሳይታቸው ላይ ያለ፣ አንዳንድ ዩቲዩብ ላይ ያለ እና ይስሙ። ምን ትጠብቃላችሁ? አምልጡ ከዛ ቤት። ከዛ በኋላ ወደ ተሐድሶ ከገቡ በአንድነት ወንጌል እንሰብካለን። ለነገሩ ህዝቡ ቢመጣ ምን እናደርገዋለን? እጅ ለእጅ ተያይዘን ወንጌል እንሰብካለን በሌላው ዓለም እንደሚደረገው እና ለዛ ነው ያ ነው ምኞታችን። እናንተም ባላችሁበት ወንጌል ትሰብካላችሁ፣ እኛም ወንጌል እንሰብካለን። ትልቁ ነገር ግን በሃይማኖት መጽሐፋችሁ ላይ እንዳለ ኢየሱስ ክርስቶስ ብቻ ያድናል በስራ አይዳንም የሚለውን እሱን በቃ አውት ላውድ አውጥታችሁ ኢየሱስ ክርስቶስ ብቻ ነው የሚያድነው ማለት መጀመር መቻል አለባችሁ። ያ ዳግዬ እኔ ብቻ ተቆጣጠርኩት፣ አየሩን ያዝኩት። ቴንክ ዩ ወንድምነት። ያ አይ ዳግሻ እንትን ቀይ አብርቶበታል። በይሰሙን በጣም ያዕቆብ የሚባል ገብቷል። አናግረው እስኪ ኤርሚዬ። ያዕቆብ ኦርቶዶክሳዊ ወንድም ነው። ያዕቆብ እንዴት ነህ? ደህና ነን፣ እግዚአብሔር ይመስገን። ሰላም ነው። ሰላም ብያለሁ። ደውላለሁ ብዬ ይቅርታ ስላልተመቻቸኝ። ያ ሂጂ እዚህ ነው አሁን እዚህ ስልክ ሂጂ መጣ ቁጭ ብዬ ኦኬ ወገኖች፣ ከዚህ በኋላ ብዙ የምሳ ሰዓት ነው። ምሳ ልበላ ነው፣ ቁርስም አልበላም። ብላ ብላ ኤርሚዬ፣ ቆይ እኔ እንትን እላለሁ እስከቻልኩ ድረስ። በቃ ሚት አድርግና ብላ። ደግሞ ያዕቆብ እናወራለን። ያዕቆብ የዛሬውን ዜና ከስር እየሰማ ነበረ። ውሎውን ሲያቀርብልን አሳጥሮ እየሰማሁ ነበር። እና ምን አስተያየት አለ? እስኪ አንተን ምልከታ። ያው እንግዲህ ሊቃውንቶች ናቸው ይሄንን ያሉት። እኚህ
ሰው አይ ቲንክ ስነ መለኮት ውስጥ የሚያስተምሩ ናቸው። ሜሎስን የሚያስተማሩት ናቸው። አንድ ኮርስ የሚሰጡ ናቸው። ከስዕል ጋር በተያያዘ ምሁር ናቸው እና ሪፖርቱን አቅርበዋል። ተበላሽተናል፣ ሃይማኖታችን ተበላሽቷል። በ1596 በኢትዮጵያ አቆጣጠር ጀምሮ ካቶሊኮች ያስገቡብን የስተት ትምህርት አለ፣ ሃይማኖታችንን የሚያበላሽ ስዕላችንን ብዙ ነገር ተዘርዝሯል። እንደውም እና ያ እንደሰማው ነው። እና ምንድነው ይሄ እንግዲህ እንዳለ የእሳቸውን ኦዲዮ ነው የሰማ ነው እንጂ እኛ አይደለም የተናገርነው። ከሰማ የተናገሩትን እሱን ነው እኛ ሪፍሌክሽን የሰጠነው። ምንድነው ያንተ ሪፍሌክሽን ምንድነው? እስኪ ሀሳብን መስማት እንፈልጋለን። እኔ በጣም ደስ ያለኝ ምክንያቱም ይሄ ነገር ሳይታወቅ ቀርቶ አይደለም፣ የሚታወቅ ነገር ነው። ነገር ግን ረጅም ጊዜ ያረገ ስለሆነ ብዙ ሊቃውንቱም ሲቸገሩበት እንደነበረ ባለፈ ጊዜም አንስተነዋል እና አሁን ጳውሎስ ራሱ ብዙ ነገር ለመቀየር ፕላን ተደርጎ ሲሰራበት የነበረ እንደሆነ ነው የምገነዘበው። እኔ በጣም ነው ደስ ያለኝ፣ በጣም ደስ ያለኝ። ምንም ስንጠብቀው የነበረ ነገር ነው። ኦኬ ላቋርጥ፣ ይቅርታ። ምናልባት አንተ አንዳንድ ጊዜ ገላት እንከን አለባቸው ከሚሉ ከነ አኬ ወገን ነበር ወይስ ከነ ቀሲስ ዲበኩሉ ከዘቤ ከነ ዘማርያም ምንም እንከን የለባቸውም ከሚሉት ወገን? መቼ ነው እንደዚህ ሃይማኖት ሳይቀር እንከን አለው፣ ተበላሽተናል፣ ተሳስቷል፣ ካቶሊኮች የስተት ትምህርት አስገብተውብናል፣ አሰርጸውብናል የሚል ነገር ታውቅ ነበር አንተ? እንደዚህ አይነት ነገር ይታመን ነበር? እንዴት ነው የሚታወቅ የሚጠበቅ ነበር ስትል ግራ አጋባኝ። እኛ ምንም ብዙ ሰው ኩልላዊቷ አይደል የምትሉት የነበር? ኩልላዊቷ እንከን የሌለባት አትሳሳትም ቤተክርስቲያን ንጽህቷ የጠራች የጸዳች ምናምን አልነበረም እንዴ? በጣም ብዙ አልነበረም እንዴ የምትደረድሩት? አሁን አንተ መተህ አይነን በጨው አጥበህ እናውቃለን እንጠባበቅ ነበር እንደተበላሸን እናውቅ ነበር ስትል ግብዝነት አይሆንብህም ብራዘር? ግብዝነት አይደለም ይሄ እኮ ከግብጾች የመጣብን ጫና እንደሆነ እኮ ይታወቃል። ብዙ ሊቃውንት እኮ ሲናገሩትም የኖሩ ነው። ይሄ የታወቀ ምን ከአንተ የተደበቀ ነገር ምናልባት ሊሆን ይችላል እንጂ ብዙ እኛ እናውቀዋለን። ብዙ ነገር ይታወቃል። ብዙ ጫና እንደነበረብን ይታወቃል። ስለዚህ በአንዴ ግን የሚነሳ ነገር እንዳልሆነ ብዙ ነገር ቀስ በቀስ በቲዮሎጂውም ይሁን በኮሌጆቹ ብዙ ነገር ትምህርት እየተሰጠ ወደ ወንጌል ፊታችን ማዞር እንዳለብን፣ ይሄ ነገር ደግሞ ለምእመኑ ቀስ በቀስ ማስረዳት በአንድ የሚሆን ነገር እንዳልሆነ በግልጽ ይነገራል እና ገድላቱ በግልጽ ያዕቆብዬ ይቅርታ ላቋርጥ፣ በግልጽ ሳይሆን በልባችን እናቅ ነበር የሚለው ነው ውስጥ ላለኝ። ሁለተኛ ቆይ አይ እሱ በግልጽ እንኳን እኔ እዚህ ከ2 ዓመት በላይ ቲክቶክ ላይ ነበርኩ። ምንም ነገር ዶት እንኳን አነሳሳትም ነበር የሚሉት። እሱ በግልጽ የሚባለው ነገር እንትን አለለም። ግን እስኪ አንተ አውጣቸው፣ እስኪ አንተ በአንደበትህ እንስማ። እናቅ ነበረ ከግብጽ ጫና እንዳደረጉብን። እስኪ ምንድነው ቀኖች ላይ ያለ በዓላት የሰጡአሉ ኢትዮጵያ እንዳታድግ እንድትቆረቁዝ ግብጾች ናቸው። ግብጾች ኦፍ ኮርስ ያስገቡት ነገር እንዳለ እናውቃለን። አሁን እኮ አዲስ ዛሬ የመጣብን እኮ ከካፕቲኮች ጋር እንዳያጣላቸው ነው መሰለኝ ወደ ካቶሊክ ነው ነገሩን ቀስታቸውን ያዞሩት። ካቶሊኮች ደግሞ የሚሉትን እንሰማለን። ሰሞኑን እንደገና ሌላ በኢንተርናሽናል ኮርት ውስጥ ፋይል ሳያደርጉ አይቀሩም ብዬ አስባለሁ። በእርግጥ ፋይል ያደርጋሉ። ምክንያቱም በምዕራቡ ዓለም እንዲህ አይነት ነገር በቀላሉ አይታለፍም። ማስረጃ ከሌላቸው እነሱን አያድርገኝ። ደግሞ የ421 ዓመት በፊት ማስረጃ ከየት እንደሚያመጡ አላውቅም። ኤኒዌይስ እስኪ ይሄ ነው የተበላሸ ነው የሚለውን እስኪ አንተ ፖይንት አውጣቸው። በዚህ የምትለው ካቶሊክም ይሁን ግብጽ ትምህርታችንን፣ ስዕላትን፣ በዓላትን አስገብታ ቀኖናችንን ጠቅላላ ይሄ ነገር አበላሽተውብን ነበር የምትለውን መናገር ፈቃደኛ ከሆነ እስኪ እነሱን ደርድራቸው። ኦኬ፣ በስዕላት ዙሪያ በጣም የሚገርምህ ነገር
መምህር ዘበነ ሳይቀር ብዙ ነገር ተናግሯል። በስዕላት ዙሪያ ራሱ ብዙ ቦታ መቀየር እንዳለባቸው የኛ እንዳልሆኑ ዘበነ ራሱ ሲናገር ነበረ። ከዛ ውጭ ምናልባት የምታውቀው ከሆነ በ2000 ሚሊኒየም ስናከብር ራሱ የታተመ በቤተ ክርስቲያኗ የታተመ የ2000 ዘመን የቤተ ክርስቲያናችን ታሪክ ተብሎ ምን ምን መስተካከል እንዳለበት ሁላ በመጽሐፍ ደረጃ ተጽፎ በዓላቱን ምን ያክል መከበር እንዳለባቸው ህብረተሰቡ ወደ ስራ መግባት እንዳለበት ቀኖናችን ምን መምሰል እንዳለበት መስተካከል ያለባቸው በቀኖና ዙሪያ ብዙ ነገር እኮ ተጽፏል። ነገር ግን ይሄንን ነገር ስለተጻፈ መጽሐፍ ስለታተመ አይደለም፣ መውረድ አለበት፣ ወደ ታች መውረድ አለበት። ብዙ ነገር መሰራት አለበት፣ ስራ ይፈልጋል እና በአንድ ቀን የሚበራ ነገር የለም፣ ሂደት ነው። ገብቷል። ሃይማኖት ተጠቅሶ መታተም አላወኩም። የ2000 ያልከው መጽሐፍ ላይ ሃይማኖት ተጠቅሶ ነበር። ሃይማኖትም የተበላሸ ኦኬ ዘቤ አልከኝ። ሁለተኛ በዓላት አልከኝ። ኦፍ ኮርስ በዓላት መስራት ወደ ስራ መሄድ አለብን። መልካም አንደኛ ሃይማኖት፣ ሁለተኛ ደግሞ ስዕላት እኮ ዘቤ በባለ ጊዜ ብዙ ሰዎች መልሰዋል። ማን ነው እሱ ለብቻው ተነስቶ ስዕላትን የሚያስለውጥ ብለው ነው የተቃወሙት እኮ ጌርሳን እኮ ጎራ ስላለ እኮ ነው ያልገባዋል። ጎራ ስላለ እኮ ነው። ዳትስ ዋይ እኮ በአንድ መቀየር የሚችል ነገር አይደለም ምልህ ያለውት። ለዛ እኮ ነው ገብቷል። እንትን ይፈልጋል፣ ትግል ይፈልጋል፣ መማር ይፈልጋል፣ ወደታች ወርዶ ስራ ይፈልጋል። ዝም ብሎ አንተ አንድ ዘበነ ስለተናገረ የሚቀየር ነገር እኮ የለም። ይሄ በስነ ስርዓት በሲኖዶሱ ወርዶ አንድ ዘበነ ስለተናገረ ሳይሆን ሲኖዶሱ ልክ እንዳሁኑ ታምኖበት መውረድ አለበት ወደታች። መጽሐፉ ሲታተም ራሱ እኮ የቻለ ነው። 100 ብር አስታውሳለሁ። በዛን ሰዓት 100 ብር ነበር የሚሸጠውና ከዛ በኋላ 200 ብር ደርሶ ነበር እና ያ መጽሐፍ ወደ ቤተክርስቲያን ወደታች ወርዶ ቀሳውስቱ ያንን ነገር አንብበው ተገንዝበው ተረድተው ወደ ምእመኑ ማሰራጨትና ማስተማር እንዳለባቸው ነው። ያን ነገር ግን አልተደረገም። እኛ ገዛን፣ አነበብነው፣ ተረዳን፣ አለቀ። እኔ ከቻልኩ ቤተሰቤ ነው ማስተምረው፣ አጠገብ ያለው ሰው ነው ማስተምረው። ሌላው ያልቻለ 200 ብር መክፈል ያልቻለ አንድ ቄስ ለአንድ ቤተክርስቲያን ተሰጥቶ ያ ነገር ደግሞ ወደ ትምህርትና ወደ ማሳመን ካልተገባ የሚቀየር ነገር የለም። ስለዚህ ስራ ይፈልጋል ነው የምልህ። ኦኬ አሁን እሺ እሱን ብለሃል። ማነው ሁለት ነገሮችን፣ አንደኛ የዘቤን ስዕል ነው፣ ሁለተኛ ደግሞ በዓላት ግብጽ ያስገባቸው ነው ያልከው። ምንድነው ሁለት አድሬስ በ2000 የታተመ ማረሚያ ብለሃል። እሱ ፒዲኤፍ ካለ ብትልክልን ጥሩ ነው። አላወኩም፣ ዛሬ ነው የሰማው ለመጀመሪያ ጊዜ። በዓላትንም አትሊስት እንደም አለው መሰለኝ አንድ ቦታ ያውቀዋል። በጣም ነገር ደስ እሺ እኔ የምለው አሁን ሁለት ነገሮች፣ አንደኛ ዛሬ የተጠቀሰው ሃይማኖት ነው። ሃይማኖታችንንም አበላሽተውታል ብለዋል። ይሄ ከባድ ነገር ነው። ይሄ የህይወት ጉዳይ ነው። ዘላለምህን ከእግዚአብሔር የሚለይ ጉዳይ ነው ማለት ነው። ይሄንን አድሬስ አድርግልኝ። ይሄ አድሬስ እንዳልተደረገ ነው እርግጠኛ ነኝ። ለመጀመሪያ ጊዜ እኔ አልጠበቅኩም። ሃይማኖታችን ተበላሽቷል ማለት ትምህርታችን፣ እምነታችን ማለት ነው። የዛሬ በጣም ትልቁ ሰርፕራይዝ እሱ ነው ዋናው አንደኛ ማለት ነው። በኋላ ሃይማኖት ምን እንደሆነ እንሰማለን ማለት ነው ዲቴይሉ ሲወጣ። ሁለተኛ በ2000 ነው ይሄ የወጣው የተባለው። ዘ ሴም ታይም ተበላሽተናል እያሉ በ2000 እንደገና ደግሞ የተበላሸ መጽሐፍ ቅዱስ እያወጡ ነበር። ለዚህ ስለ አበላሹት መጽሐፍ ቅዱስ ተጠያቂ ማን ይሆናል ብለህ ታስባለህ? በዚሁ አድሬስ ይደረጋል ወይስ ይቅርታ ይጠይቃሉ? የ2000 እንትን ዲያቆን ያረጋል አበጋዝ ውስጡ ለቄስ ያለው አቡነ በርናባስ ደግሞ ወንጀል ነው ያሉት። በዛ መጽሐፍ ቅዱስ ላይ የተሰራው ስራ ወንጀል ነው ያሉት። እና ይሄ ወንጀል ማን ነው ይቅርታ የሚጠይቀው? እዛ ጋር ተበላሽተናል እያሉ በዛው አመት በመጽሐፍ ቅዱስ ላይ ወንጀል ተሰርቷል። ይሄስ እንዴት ይደረጋል? ማን ነው የዚህን ኃላፊነት የሚወስደው? ማን ነው? ውጭ ሀገር አይድበሰበስም። አንድ ስህተት ከተሰራ ህዝቡ እንዲያምንህ ገባ ትረስት እንዲኖረው ይቅርታ ምናምን ይባላል እንጂ ተሸፋፍና ያለ ይሄ እንደ ሽፍንፍን ምግብ
እንደሚባለው ተሸፋፍኖ አያልፍም። አሁንም እንደዛው ነው ወይ? በተለይ በመጽሐፍ ቅዱስ ላይ የተሰራ አሁን በ2000 ተሳስተናል በዓላትን ምናምን የሚል መጽሐፍ ወጥቷል አልክ። ዘሴም በ2000 ደግሞ መጽሐፍ ቅዱስ ላይ ወንጀል ተሰርቷል። ኮት ማረገው አቡነ በርናባስ እንዳሉት ማለት ነው። እና ይሄንንስ እንዴት ይታያል? በተለይ አድሬስ የምታደርግልኝ የህይወት ጉዳይ ነው። በዓላት ምናምን ስል የህይወት ጉዳይ አይደለም። ኦፍኮርስ መስገዱ ከእግዚአብሔር እንትን ይላል። ግን የህይወት ጉዳይ ሃይማኖቱስ አድሬስ ተደርጓል? ይሄው ሊቃውንቱ ሃይማኖቱም ተበላሽቷል፣ ስተት ገብቶበታል ብለዋል። ሃይማኖት ማለት ትምህርት ማለት ነው፣ ዶግማው ማለት ነው፣ እምነት ማለት ነው። እነዚህን ሁሉ የሚያካትት ነውና ይሄንንስ እንዴት ታየዋለህ? አሁን እኮ ጌርሳም አንተ እኮ እየገለጽከው ነው። እንግዲህ በጣም የምንወዳቸው የምናከብራቸው እነ ያረጋል አባታችን የተናገሩት ነገር ኮት አድርገህ እየተናገርክ ነው። እነዚህ አባቶች ሲናገሩ ባንዴ እኮ ዝም ብሎ የመጣ ነገር አይደለም። ገብተዋል። የነሱም ነገር የነሱ የሊቃውንቱ ጥያቄም ነው ወደ እንደዚህ ወደ ዳግማዊ ኒቂያ ተብሎም እኮ ወደዚህ ሊሰበሰቡ ያደረጋቸው እኮ ጥያቄ ስላለ ነው አይደል እንዴ? ስለዚህ ያንን ጥያቄ እኛ እንጠብቃለን። ጥያቄ ስላለ አይደለም። ጥያቄ በዘመናት ነበረ። አሁን ወደ ቆይ ልንገርህ፣ ወደዚህ ያመጣቸው ማርያም ስለተነካ በጥንተ አብሶ ረብሻ ሲነሳ በማዕከላቸው የዚህን ጊዜ ነው ጠቅላላ ከየዋሻው ከየምናምኑ መጡ። እንዴት ተብሎ ተጫጫሁ። የዚህን ጊዜ ኦርቶዶክስ ሪስክ ላይ እንደሆነች ስላወቁ ነው ይሄንን እንትን የጠሩት ኒቂያ እንጂ ጥያቄ ገብቶ ማንም አይሰማህም ነበር የሚሉ ማንም አልሰማህም ነበር የሚሉ ግን ፋውንዴሽን ቆይ አዳምጠኝ የኦርቶዶክስ ፋውንዴሽን ማርያም ናት። አዳምጠኝ ያዕቆብዬ ከአክብሮት ጋር የኦርቶዶክስ ልክ አንደኛ ቆሮንቶስ ምዕራፍ 3:11 ላይ ከተመሰረተው በቀር ማንም ሊመሰረት አይገባም እሱም ክርስቶስ ነው ይላል። የቤተ ክርስቲያን መሰረት ክርስቶስ ነው። ግን የኦርቶዶክስ ቤተ ክርስቲያን ፋውንዴሽን አሁን እኮ ሲታደስ አሁን ሲያስተካክሉ ይስተካከላል። ፋውንዴሽኗ ማርያም ናት። ቴክኒካሊ እኛ ጋር ጌታ ኢየሱስ ክርስቶስ ወንጌላውያን ጋር ጌታ ነው አዳኜ ነው ብለን ሌት ተቀን እንደምንዘምርለት ሌት ተቀን የምትዘምሩላት ለማርያም ነው። ማርያም ማለት የጌታችን የኢየሱስ ክርስቶስ እናት ሳትሆን በእሷ ስም የምትጠቀመዋ ናት። ይቺ ማርያም ኢየሱስ ክርስቶስ ቅዱስ እንደሆነ እኔ ቅዱስ ነኝ የምትል ናት። ራሷ ስላስባለች ነው እሷን የምለው አላችሁ አልልም። እሷን ነው የምቀሰው። የጌታችን የኢየሱስ ክርስቶስ እናት አይደለችም። ቆይ እሱ ሞቶ እንደተነሳ እኔም በሶስተኛው ቀን ተነስቻለሁ የምትል ናት። እንዳረጋ አድርጌያለሁኝ፣ ለኃጢአት ቤዛ ሆኛለሁኝ፣ የዓለም ቤዛ ነኝ የምትል ናት። እሷ ያማልድም እኔ ያማልዳለሁ የምትል ናት። ተመልሼ እመጣለሁ የምትል ናት ይቺ ማርያም። ይቺ የተባረከችው የጌታችን የኢየሱስ ክርስቶስ እናት አይደለችም። በእሷ ስም የምትጠቀም ማርያም ናት ይቺ። እና ይቺ ስትነካ ይሄ ፋውንዴሽን ነው። የኦርቶዶክስ። ይሄ ሲነካ ጠቅላላ መጡ። በነገረ ክርስቶስ ጸብ ነበር፣ እርስ በርስ አልመጡም። በነገረ ድነት ጸብ ነበር፣ አልመጡም። ገድላት እንትን ይላሉ፣ እቀበላሉ አልቀበልም ጸብ ነበር አለ። በማርያም እርስ በርሳቸው ተከፋፍለው ሲጣሉ ለሶስት ነው የሚካፈሉት። አንዳንዶቹ ኢሳይያስ 1:9 ይጠቅሱና ከጥንት ጀምሮ ሲንደባለል ኃጢአት ከመስራቱ በፊት ያለ ዘር ነው፣ ኃጢአት የለባትም፣ ሲንደባለል መጥቷል የማርያም ዘር ይላሉ። ሌሎቹ ደግሞ በእናቷ በሃና ማዕፀን ውስጥ ታቅባለች፣ ኃጢአት የለባትም ይላሉ። ሌሎቹ የአኬ ወገኖች ደግሞ ጥንተ አብሶ አለባት ግን እሷ ቅድስት ናት ይላሉ። በሶስት ተከፍለው በቃ እንትን ሊሉ ሲሉ ቤተክርስቲያኗ ሪስክ ስለሆነ ኢሚዲየትሊ ይሄ ጉባኤ ተጠራ። ስለዚህ ይሄ መሰረታዊ ነገር ነው። ይሄ ፋውንዴሽን የሆነው ክርስቶስን መልሶ የቤተክርስቲያኗ ፋውንዴሽን ማድረግ በኢየሱስ ስም የሚዘምሩትን ከማባረር ፋንታ ትምህርቷን ወደ ኢየሱስ ክርስቶስ ስም መመለስ ነው። እኛ ኢየሱስን ያለ ማንጠልጠያ አንጠራውም ምናምን። ስሙን ኢየሱስ ትይዋለሽ አይደል እንዴ ተባለችው። ለዮሴፍ ስሙን ኢየሱስ ትለዋለህ አይደል እንዴ ተባለው። ያለ ማንጠልጠያ አንጠራውም። እንደውም ደግሞ ፊልጵስዩስ 2:6 ላይ በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ከስም ሁሉ በላይ የሆነውን ስም ሰጠው ነው የሚለው። በዚህም ስም በኢየሱስ ክርስቶስ ማለት ነው በሰማይና በምድር ያለው ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ ነው ይል ዘንድ ጉልበት ሁሉ ይንበረከክ ዘንድ ነው ይላል። የኢየሱስ ክርስቶስን ስም የሚጠራ ይድናል ይላል ሮሜ
13 ይሁን 17 ላይ 13 ላይ ሮሜ 10:13 ስለዚህ ይህ ስም ያለ ማንጠልጠያ ኢየሱስ ክርስቶስ ራሱ እኮ የከበረ ስም ነው። ምንም ማንጠልጠያ አያስፈልግም። ኢየሱስ ማለት እኮ የክብር ስም ነው። ስለዚህ ይሄ አይጠራም። ለምን ዘመራችሁ? ይሄን ስም ለምን አበዛችሁ? የኢየሱስ ስም ያስጠላኛል አለ ዘማርያም በቅርብ ጊዜ። ኢየሱስ ሲባል ያስጠላኛል ሰምተዋል አይደል? ያስጠላኛል። እና እነዚህ ነገሮች ሁሉ መስተካከል አለባቸው። ይሄ ፋውንዴሽን ይሄ ዞር ብሎ ኢየሱስ ክርስቶስ ስፍራውን ይዛል ወይ ነው ትልቁ ጥያቄ። ይሄ ሲይዝ በቃ ሰው መዳን ይጀምራል። ከዛ በኋላ ብትሞት ወደ እግዚአብሔር መንግስት እንደምትገባ እርግጠኛ ነው ወይ ሲባል አዎ በውስጥ ያውቅ ያለው በመንፈስ ቅዱስ ታትሜ ያለው የሚለው ንግግር ይጀመራል ማለት ነው። መጽሐፍ ቅዱስ እንደሚለው ኤፌሶን 1:13 እንደሚለው ማለት ነው። ምን ብዙ ቦታ ነው የሚለው እና ይሄ ነው እና ይሄንን ነው ተስፋ የምናደርገው ወንድምነት። አንተ ያው እንዲሁ ላዋራ ብዬ ነው። ጥሩ ወንድም ነህ አንተ። እኛም የምንጠብቀው ይሄንን ነው። የሚታወቅ ነገር ነው። ሳይታወቅ ቀርቶ አይደለም። ግን ብዙ ነገር አሁን ይሄ ፕላትፎርምም ብዙ ነገር እየፈጠረ ስለሆነ ጥሩ ነው። ሁላችን እየተማርን ነው። ወደዚህ መምጣታቸው ደግሞ በጣም ነው ደስ ያለኝ። እውነት ለኛ ትንሳኤያችን ነው ብዬ ነው የማስበው እና ብዙ ነገር ይስተካከላል ብዬ ነው የምጠብቀው። ግን አይውሽ ሁሉም ነገር ሲስተካከል እናንተም ወደ ቤታችሁ ትመለሳላችሁ ብዬ ተስፋ አደርጋለሁ። ወደ ቤታችሁ ትመለሳላችሁ ነው ያልከው? አዎ ትክክል ነው እኮ ትክክል ነው። ወደ ቤታችንማ ታስታውሳለህ? እስራኤላውያን ከግብጽ በወጡ ጊዜ የጋድ የምናሴና የሮቤል የጋድና የምናሴ እኩሌታ ከባህር ማዶ ከዮርዳኖስ ማዶ የለመለመ ስፍራ አገኙና እዚህ ስፍራ ላይ ገና ሙሴ በሕይወት እያለ ርስት ስጠን አሉት። ሰጣቸው። ከዛ በኋላ ምን ቃል አስገባቸው መሰለ? ወንድሞቻችሁ ርስት እስከሚወርሱ ድረስ አግዟቸው፣ ተዋጉ አላቸው። እና እዛ ታሪኩን ሄደ ብታይ እስራኤል ጠቅላላ ሄዶ ዮርዳኖስን ተሻግሮ ኢያሪኮን ተሻግሮ ቅጥሩ ሲፈርስ እነዚህ ሮቤል ጋድና የምናሴ እኩሌታ ከወንድሞቻቸው ከቀሪ ነገዶች ጋር አብረው ተዋግተው ድል ነስተው ርስታቸውን እስከሚወርሱ ሜክ ሹር ከዛ በኋላ ተበራርከው ነው የተመለሱት። እኛም እንደዛ እኮ ነው። እኛ እናንተን ርስታችንን አስቀድመን ወርሰናል። ኤግዛክት ዘሴም ባይሆንም ምሳሌው ክርስቶስን ወርሰናል። በሰማይ ርስት ይጠብቀናል። አንደኛ ጴጥሮስ ምዕራፍ 1:3-5 ስታነብ ይህም ደግሞ በእምነት በእግዚአብሔር ኃይል ለተጠበቃችሁ በሰማይ ቀርቶላችኋል። ይህም ርስት እንደሚለው በሰማይ ቀርቶልናል፣ በእግዚአብሔር ኃይል ለተጠበቃችሁ። እኛ ግን አምነን በእምነት የምንኖረው ማለት ነው። እና ይህን ርስት ወርሰናል። እናንተ እስከምትወርሱ ድረስ እንዋጋለን እና ትመለሳላችሁ ወደ ቤታችሁ ያልከው መጽሐፍ ቅዱሳዊ ነው። በዚህ ላረጋግጥልን ወደ ልብ መጣ። አንተ እንደዛ ልክ ነህ። እናንተ በደንብ ሜክ ሹር ከወረሳችሁ በኋላ በመንፈስ ቅዱስ እንደታተማችሁ ካወቀን በኋላ ዳግም እንደተወለዳችሁ ወንጌል በመሰበክ ከተጀመረ በኋላ አይደለም መመለስ እጅ ለእጅ እኮ ተያይዘን ነው እንትን ነው። ከዛ በኋላ ያሉ የቅጥር እድሳት ሁሉ አብረን እናድሳለን። በየገጠሩ ምናምን ደሳሳ እንትኖች አሉ፣ የኦርቶዶክስ ህንፃዎች አብረን እውነቴን ነው የምልህ አብረን እናድሳለን። የወንጌል አክሰስ ይሆኑናል። ምክንያቱም ኦርቶዶክስ ኢዚሊ አክሰስ ስለምታገኝ ያንን ተከትለን እነዛ መንደሮች ወንጌል ያልገባበት እነዛ ህንፃዎችን አድሰን አብረን ወንጌል እንሰብካለን። መመለስ ብቻ ሳይሆን እንዲሁም ተመለሱን ካላችሁን በቃ ከኛ ጋር ደክማችኋል፣ ብዙ ጊዜ እምቢ ብለናችሁ ነበረ፣ እንደውም ስንሰድባችሁ ነበረ፣ እንዲና እንዲህ አድርገንባችኋል፣ አሁን በቃ ተባረኩ፣ ተመለሱ፣ እኛ ወንጌል ልንሰብክ ነው። እነዚህ ስዕላትን አስወግደናል። ገላትን ጠቅላላ ሲቃጠሉ መስቀል አደባባይ ስናቃጥላቸው እንጠራቸዋለን። ከየአካባቢያችሁ ትመጣላችሁ፣ ታቦት የሚባል የለም፣ ክርስቶስ ብቻውን ነው የምናከብረው ሲባል እልል ብለን ወደ ቤታችን እንመለሳለን። እና ይሄ ትንቢት ነው የተናገርከው። እዛን ጊዜ ምን እንሰራለን ብራዘር? አሜን አሜን። ያድርሰን ጌሳሚ። በጣም አመሰግናለሁ። እሺ እግዚአብሔር ይባርክ። ቅን ወንድም ነህ አንተ። በቃ ከዛሬ ጀምሮ አውቀሃለሁኝ። ጌታ ይባርክ። ጥሩ ወንድም ነህ። ኦርቶዶክስን ትወዳለህ፣ ሃይማኖትን ትወዳለህ፣ ግን ኦፕን የሆነ ማይንድ ነህ እና ጌታ ይባርክ። መልካም አዳርሽ። ተባረክ። ያዕቆብ ከቻለ አንድ ላወራህ ነበር። ሰላም ነው ወንድሜ? አለን እግዚአብሔር ይመስገን። ሰላም ነው አለሁ ወዳጄ።
አንዳንድ ዶግማ የሆኑም ያልሆኑም ጉዳዮች እናንተ ቸርች ዲል እየተደረጉ ነው። አንዳንዴ ኦፊሻል እንኳ መግለጫ ሳይሰጥባቸው ውስጥ ለውስጥ ተቀይረዋልም የተባሉ አሉ፣ ኦፊሻልም የተቀየሩ አሉ። እኔ ብዙ ትኩረት የምሰጠው በነገረ ድነት ላይ ያሉ ስህተቶች ላይ ነው። ገባ? እነሱ ናቸው ከምንም በላይ ሰው በሌላ በስርዓት በምናምን ዘላለምን ህይወት ላይ ያጣ ይችል ይሆናል። ግን ነገረ ድነት ላይ የተደረጉ ስህተቶች በጣም ዋጋ ያስከፍላሉ እና እዛ ላይ ቤተክርስቲያኒቷ ደግሞ እንትንም ከሰጠችባቸው ማስተካከያም ከሰጠችባቸውም እንዲሁም ደግሞ በገደምዳሜው ዝም ብሎ ደግሞ ተነካክቶ ያለፈ ይስተካከላል ተብሎ የታለፉ ነገሮች አሉና ምንድነው እንደ አንድ የቤተክርስቲያኒቷ ምዕመን ምን አይነት መተማመኛ አለ? አሁን ያስከው ነገር ነገ እንደማይቀየር፣ ነገ የተቀየረው ነገር ደግሞ ከነገ ወዲያ እንደማይቀየር፣ እንዲህ አይነት በጥርጣሬ የምትኖሩበት ሲስተም እንዴት ነው ኮንፊደንስ ሰጥቷችሁ እዛ ቤት የምትቆዩት የምታመልኩት? እንኳን እኛ ወደዛ ልንመለስ እናንተ እዛ ያላችሁት ራሱ በላያችሁ ላይ ብዙ ነገር እየተናደ ነው። ታድሶ ደግሞ አትፈልጉም። ምንድን ነው አልገባኝም። ማለት ምን አይነት ኮንፊደንስ ነው እዛ ያቆያችሁ ነው? ወይስ በቃ የሆነው ሆኗል አንዴ ገብተናል ነው? እንዴት ነው ያለው ነገር ወዳጄ? አልገባኝም። ዳጊ እዚህ ጋር ወደ ቤታችሁ ትመለሳላችሁ ሲል ይቅርታ፣ ወዴት ነው የመሰለኝ? በቃ ተዋግታችሁ ወደ እንትናችሁ ወደ የቤተ ክርስቲያናችሁ ትተውናላችሁ ያለ መስሎኝ ነው። ወደ ቤታችሁ ሲል ወደ እነሱ ጋር ነው እንዴ? አልገባኝም ነበር አሁን አንተ ስትናገር። አይ ነው ወንጌል ከሰበኩ እኮ ምንም ችግር የለው። ወንጌል ከሰበኩ እዛም ሄድን እዚህም መሆንን አንድ ነው። ችግሩ ከሆነ በነገረ ድነት ላይ ያሉ አደጋ አንዣበቡም አሉ። በጣም በግልጽም ደግሞ የተለያዩ ዝም ብለህ 10 መጽሐፎች ጎን ለጎን አድርገህ ብትዘረዝር 10ሩም በነገረ ድነት ላይ በጣም የሚዋሹ ናቸው። በጣም የሚጋጩ ናቸው እና ገባ በላይህ ላይ ስላድኖ በላይህ ላይ የነገረ ድነት ጉዳዮች በላይህ ላይ የተለያዩ ርዕሶች እየተነሱ አንዳንዶቹ ኦፊሻል መግለጫም ሳይሰጣቸው የሆነ ብዥታ እንደፈጠረበት ነው ሰው ዝም ብሎ በቃ ይሁን ብሎ የሚቀጥለው እና እንዴት ነው ነገስ ላይ እንዴት ነው እንትን የሚሆነው? የዛሬ ገድል እንደዚህ እንደቀላል አዎ አለበት ይስተካከላል እየተባለ እንደተመረዘ ምግቡ ከተተወ ነገስ እንዴት ነው? አይዶን ነው ገብቷል። የሆነ ዶግማ ያልሆኑ ጉዳዮች ቢሆኑ ግድ የለም ግን ብዙዎቹ እኛ እዚህ ቤት ዲል የምናደርጋቸው ጉዳዮች ዶግማ ናቸው እና እንደም ቤተክርስቲያኒቷ ምዕመን ምን አይነት ኮንፊደንስ ነው አሁን አንተን እዛ ቤት ውስጥ እንድትቀጥል የሚያደርግ? እኔ ዳጊ በጣም አመሰግናለሁ። ዋናው ነገር እኔም ማምነው ሁላችንም የምትጋሩኝ ይመስለኛል። ትልቁ ስራ መንፈስ ቅዱስ ትልቁ ስራ እሱ ነው የሚሰራው። ሰዎች ምንም አቅም የላቸውም እና እግዚአብሔር ራሱ ብዙ ነገር ይቀይራል። መንፈስ ቅዱስ ራሱ በሰዎች አድሮ ብዙ ነገር ይቀየራል ብዬ ነው። ተስፋችን እውነተኛው የሆነ መንፈሱ ነው እና ያንን መንፈስ በእነዚህ አባቶቻችን አድሮ ብዙ ነገር ይሰራል ብለን ነው የምንጠብቀው። ስለዚህ ነገሮች ሁሉ ተጀምረዋል፣ ፍጻሜያቸውን ለማየት እንጓጓለን። ስለዚህ እኔ የምሰጠው ለሰዎች ሳይሆን መመጻደቅ እንደዚህ ባይሆን እንደዚህ ነበረ፣ ወደኋላ እየተመለስ እንደዚህ ነበረ፣ እንደዚህ ተጀምሮ ተዳፈነ፣ እንደዚህ ሆነ፣ በዚህ ወጣ፣ በዚህ ገባ ብንል ምንም ትርጉም የለውም። እኛ ፈለግንም አልፈለግንም መንፈስ ቅዱስ ስራውን ይሰራል። ስለዚህ እኔ እምነቴ ሁሉም ነገሬ መንፈስ ቅዱስ ስራውን ይሰራል በዛ ነው ማምነውና ከሰው አልጠብቅም። በእነዚህ አባቶች ደግሞ እውነተኛ በሆነ መንፈስ ቅዱስ ተመርተው ብዙ ነገር ይቀይራሉ። ብዙ ነገር ቤታችን ይስተካከላል። ብዙ ነገር ጥያቄዎች ይመለሳሉ ብዬ ነው ተስፋ ማረገውና ይሄ ነው የምለው። ይሄ ነው ልልህ የምፈልገው ዳጊ። እሺ ወዳጅ፣ እኔም ይስተካከላሉ የሚል ተስፋ እያየሁ ነው። ግን ምንድነው መሰለህ አንዳንድ ነገሮች ቅድም እንዳልኩ በነገረ ድነት ላይ ያለ ጉዳይ ይደርሳል ይስተካከላል ብለህ
ቃል ገብተህ የሆነ አንጠልጥለህ የምትተወው ነገር አይደለም። ምክንያቱም ማለት ማንም ሰው ወደ ጌታ የሚሄድበት ጌታ የሚመጣበት በማይታወቅበት በዚህ ዓለም ላይ በነገረ ድነት ላይ ያሉ መስተካከል ያለባቸው ነገሮች ጊዜ ሊሰጣቸው አይችሉም። አትሊስት እንደው እንደ ምድራዊ ሰው እንደ ፍጥረታዊ ሰው ስታይ አንዳንድ ጊዜ እንደ መንግስት እንደ ህዝብ አንዳንድ ነገሮች ችግር ሲኖርባቸው የሆነ ሀልት የሚደረጉበት ወይ ፖዝ የሚደረጉበት ይሄ ሲስተም ቆይ አንድ ጊዜ አቁሙ ተብሎ የምታስቆምበት ነገር አለ መስተካከል እስኪስተካከል ድረስ። ግን እስኪስተካከል የሞተው የሞትና አስተካክለን ጨርሰን ደግሞ ይሄው የተስተካከለው ስንላችሁ ከዛ ደግሞ ተቀጥላላችሁ ብሎ ነገር በህይወት ላይ መቆመር ነው። በቃ እስከዛው ድረስ በዚያንን እየተከተለ ያላንቺ የሚያድን የለምና ያለ ልክ መልካም ኪዳነ ምሕረት ላይ እንደሚናገረው ያላንቺ ማዳን የሚቻለው የለም ብሎ የሚኖር ህዝብ ወይም ያንን አንብቦ ያንን የሚተገብር ህዝብ ባለበት ሁኔታ ላይ ለተሐድሶ ቀጠሮ መስጠት በጣም ይከብዳል። እንደዚህ አይነት ተሐድሶች በተለይ ዶግማቲክ ለሆኑ ነገሮች በፍጹም ቀጠሮ አይሰጣቸውም። በፍጹም ሚያዝያ ምናምን ተብሎ ቀጠሮ የማይሰጠውም ነበረ። ይሄ ፋይንድ አውት በተደረገበት እለት ጀንበር ጉዳዩን ፖዝ ማድረግ አይ ነው በአንድ ሰከንድ ነገሮች ሊስተካከሉ አይችልም። ረጅም ዘመን የመጣ ነገር ስለሆነ አትሊስት ያ ነገር እስኪስተካከል ድረስ እነዛን መጽሐፎች መጠቀም ምዕመናኑ እንዳይኖርበት ሙሉ ለሙሉ እንኳን ተሳስቷል ባንል መስተካከል ያለበት ነገር ስላለ ይሄንን ከመጠቀም እንድትታቀቡ መባል አለበት። አለበለዚያ ለአንቺ ማዳን የሚቻለው የለምና እያነበበ እንዴት ነው ሰው በመዳን ላይ በሚነገሩ በብዙ ትርክቶች ላይ ይደርሳል ይታደሳል እያልኩ መጀመሪያ መታደስ ራሱ የሚፈልግ ህዝብ ራሱ የለም። እኔ ሊቃውንቱን እርግጠኛ ሆኜ መናገር ባልፈልግም፣ ምክንያቱም አሁን ከሚናገሩት በመነሳት በገደምዳሜው መታደስን ወይም ተሐድሶን የተቀበሉ ይመስላል። ያው ይስተካከላል ካልክ አንድ ነገር በተሐድሶ ተስማምታል ማለት ነው። ህዝቡ እንዳይጠላህ ተሐድሶ የሚለውን ቃል አትጠቀምም እንጂ አስተካክላለሁ የሚል ቃል ወይም ደግሞ ተስፋ ሰጠህ ማለት እኮ ተሐድሶን ኢንዳይሬክትሊ ተቀብለሃል ማለት ነው። ኦኬ ያ እንዳለ ሆኖ የፖለቲካ እንዳይመስልብኝ ይህን ልተወውና ግን እስኪስተካከል ወይም ተመርዟል ምግቡ እስከዛው ብሉ ብሎ ነገር አለ እንዴ? የለም እኮ አይተህ እንደሆነ ሆቴል ቤት ቢሆን በቃ ሸዳውን ተደርጎ በጠቅላላ ያ እንትን መጣል ነው ያለበት። ተንጸርቶ ምን ተስተካክሎ ሲያልቅ ነው እንደገና ለደንበኞች ክፍት መደረግ ያለበት፣ ለምዕመናን ክፍት መደረግ ያለበት እና የሞተው ይሙት ባይ ዘ ታይም ስንጨርስ ታድሰ ደግሞ ወይም ተስተካክሎ ስንጨርስ ደግሞ ትቀጥላላችሁ አይነት ነገር በህይወት ላይ መቆመር ነውና ወዳጄ ያንተን የግል እንትን ላንተ እኔ ልናገር ባልችልም ኢን ጀነራል ግን አንድ ፍንጭ ከሰጡ በኋላ ተመርዟል የሚል ፍንጭ ከሰጠህ በኋላ ስብሰባዎች እያደረግን ነው እየተመካከርን ነው ማለት በነገረ ድነት ላይ አይቻልም። ነገረ ድነት ምንም ጊዜ የማይሰጠው በፍጥነት በአንድ ጀንበር ሀልት ማድረግ አትሊስት አለብህ። እንደው ማደስ ባይቻል ማስቆም ግን መቻል አለባቸውና እኔ ያለው መዘናጋት በፍጥረት ላይ በትውልድ ላይ መቆመር ብዬ ነው የማስበው ወዳጄ። አይዶን ነው የምትለው ካለ ልክ ነህ እኮ ዳጊ። እኔ አሁን በነገረ ድህነት ላይ ብዙ ነገር እንዳለ ይታወቃል። ነገር ግን ነገረ ድህነት ላይ ቤተክርስቲያን የምታውቀው እናንተ የምታምኑበት ነገር በነገረ ድህነት ላይ ምንም አይነት መጽሐፍ ቅዱስ ላይ ያለው ነገር የሚቀየር ነገር የለም። በዛ ነገር ደግሞ እናንተም እንደምታምኑበት አውቃለሁ። እነዛ ሌሎች ነገሮች ግን ይስተካከላሉ። ቤተክርስቲያናችንም እኮ በብዛት ብዙ ሰዎች እኮ እያስተማሩ ነው። አንተ አሁን እነዛ ስህተቶች ብቻ ነው እያየህ ያለው እንጂ ምን ያክል ወጥተው እና ኬም ቢሆኑ ዶክተር ማነው ያረጋልም ቢሆን ብዙ ነገር እኮ እያስተማሩ ነው። ህዝቡ እኮ እየነቃ ነው። ይሄ ዶግማቲክ የሆነ ይሄ ነው ዶግማችን ተብሎ እኮ የሚነገረን ነገር እኮ አለ። ከዛ ውጭ የተሰገሰጉ ነገሮች እንዳለ ደግሞ እየወጡ ነው አይደለ እንዴ? ያ ነገር ደግሞ ዶግማ ተብሎ እኔ ትምህርት ሲሰጥ አይቼም አላቅም። አሁን ነው በቅርቡ አንዳንድ ነገሮች ኤርሚያስ ሲያወራ ምናምን ስለ ነገረ ማርያም መጽሐፍቶችን በዚህ በቤዛ ጉዳይ ተነስቶ አንዳንድ ነገሮችም እያየን የነበር ነው። እኔ ያ ነገር ራሱ አላቅም፣ በልቤም የለም። ገብቷል። አማድ ተብለው ከአምስቱ አማድ ተብለው ከተጠቀሱ ውጭ
ከስላሴ ከምስጥረ ስላሴ ከጥምቀቱ ከአምስቱ ውጭ ሌላ ዶግማ እንዳለን ሁላ አላቅም ነኝ። እንደዛ የሚያውቁ ሰዎች ሊኖሩ ይችላሉ፣ እኔ አላቅም። በብዛት ኦርቶዶክስም ከዛ ውጭ ሌላ ነገር እንዳለ አያቅም። ነገር ግን መጽሐፉ ሲገለጥ የተደበቀ ነገሮች ብዙ ነገር ሊኖሩ ይችላሉ። ገብተዋል አሉ። እነዛ ነገሮች ደግሞ መቀየር እንዳለባቸው ተነስቷል። አሁን ዋናው የምንጠብቀው እኛ ውሳኔው ነው። ገብተዋል። ምዕመኑም እንትን አይደለም፣ እንደ ድሮ አይደለም። ብዙ ነገር እንትን አለ። ገብተዋል፣ ይዳረሳል። ስለዚህ ሰው እየነቃ ነው። የእናንተም ነገር ቀላል ነገር አይደለም። ገብተዋል አይደለም? ናኬ ቀላል ነገር ስራ እየሰሩ አይደሉም። ይሄ ፕላትፎርም ብዙ ስራ እየሰራ ነው። እግዚአብሔር ራሱ በሰዎች አድሮ ያመጣልን መልካም ነገር ስለሆነ እየተጠቀምንበት ነው። ስለዚህ እነዛ አንዳንድ ነገሮች ለምን ዛሬ ተቀይረው አያድሩም ልልህ አልችልም። እኔ እስቲ እንየው፣ ውሳኔው እንየው፣ በግልጽ የሚወሰነው ነገር ይህንን ጉባኤ እንየው፣ ፍጻሜውን እንየውና አይ ቲንክ ነገ ነው መሰለኝ የሚያልቀው። ስለዚህ ሁላችን እንጠብቃለን፣ በጉጉት ነው የምንጠብቀውና ይሄንን ነው። ሌላ ምልህ ነገር የለም። ዳጊ አመሰግናለሁ። እሺ፣ አይ እንደ መጨረሻ ነገር ልበልና ልክ አሁን ወደኋላ ያለውን ነገር መውቀሱ ምንም አይጠቅም። ትላንትን መውቀስ የሆነው ሆኗል፣ እዚህ ተደርሷል። ሁልጊዜም እንዲህ አይነት ጉዳዮች ላይ ምንም ትላንት ላይ ብንወቃቀስ ትላንት እንዲህ ነበር ብንል አይጠቅም። የሆነው ሆኗል። አሁን እንግዲህ እንዳልከው በአሁንና በነገ መካከል ነው ማውራት የሚቻለው ምንም ነገሮችን። እኔ ምን አስተዋልኩ መሰለ፣ በጣም የቤተ ክርስቲያኒቷ ወይም የምዕመናኑ ትልቅ ራስ ምታት የሚሆነው ወደፊት ገድላቶች፣ ድርሳናቶች አይደሉም ብቻ አይደሉም። በጣም ከባድ የሆነብኝ ከወንድሞች ጋር እዚህ ከኦርቶዶክስ ወንድሞችም አንዳንዴም ከካቶሊክም ከሌሎችም እምነቶች ጋር ስንነጋገር ከባድ እየሆነብን የመጣው በጣምም ለማረምም ይከብዳል ብዬ የማስበው እነ ነገረ ሕሊናና ነገረ ገድል የምለው የሚባሉ ነገሮች አሉ። የት እንደተጻፉ የማይታወቁ፣ ማን እንደጻፋቸው የማይታወቁ፣ መረጃው ቢፈለግ የማይገኝ ግን ሰው ጭንቅላት ውስጥ ለረጅም ዘመን ተቀምጠዋል። ከየት አመጣው ስትል አያውቀውም። ሰውየው ግን አምኖታል። ለምሳሌ ማርያም ልጅ ትሰጣለች ይላል። ማርያም ልጅ ትሰጣለች ይላል። ከየት አመጣው ስትል አያውቀውም። ገድልም አይገልጽልህም፣ መጽሐፍ ቅዱስም አይገልጽልህም። ግን በቃ ትሰጣለች ይላል። እንዴ ይሄ ነገረ ሕሊና ይባላል። በጣም ከባድ ነው። አሁን ይህንን በምንድን ነው የምትሞግተው? ኖሮበታል ሰውየው። ትሰጣለች ብሎ አምኗል። መጀመሪያ ታሰጣለች ነበር፣ ትማልዳለች ነበር፣ ትጠይቅልኛለች፣ እንደው የሚያሻኝን ነገር ትማልድልኛለች ነበር። ወደ መጨረሻ ላይ ወዴት ሄደ መሰለ? ነገረ ሕሊና እራሷ ሰጪ ሆነች። አንዳንድ ሰው ጭንቅላት ውስጥ፣ ሁሉም ኦርቶዶክሳውያን ውስጥ ይሄ ያለ ማለት አይደለም። እና ራሷ ማርያም በቃ ልጅ ሰጪ ሆነ አረፈችው። ገብቷል? ለምሳሌ ምህረት አድራጊ እሷ ሆነች። ታስምረናለች ወይ ምህረት ጠይቅልናለች ሳይሆን እሱ ራይ ራሱ ገና ብዙ ዲቤት ይፈልጋል። ግን እንኳን ማርያም ማረችሽ ወደሚል ድምዳሜ ደረሰ ሰው። ብዙ ጊዜ የሚሰጠው ምሳሌ ነው። ምናልባት እዚህ ገብተህ ከነበር አላውቅም። እና ወደ እንኳን ማርያም ማረችሽ አደገ ነገሩ። አሁን ይህን ከየት አመጣው ብትለው ከምንም አንብቦ አይደለም። በተደጋጋሚ የሆነ ቦታ ሰምቶታል፣ አድጎበታል፣ ወንጌል እየመሰለው እያመነው ሄዷል። እና ይህንን ማረም በጣም በጣም ይከብዳል። ነገረ ሕሊና ነገረ አሁን እንደ በቀድም እንዳልኩ ሀልት አድርገህ አንድ ያቆሙት ምናምን የምትለው አይደለም። አንዴ ፖዝ አድርጉት ይህን መጽሐፍ አታንብቡት የምትለው አይደለም። እና ኢትስ ቬሪ ሲሪየስ። እኔ እናንተ ከምናወራው በላይ እውነቴን ነው የምልህ። የፍጥረትን ሩጫ የሚገታ የመዳናቸውን ነገር ጥርጣሬ ውስጥ የሚከት እንደገናም ደግሞ ሰው የያዘውን ነገር ይዞታል፣ ሊጠለው አይፈልግም፣ ግን ደግሞ ይዞት ሊቀጥል ይፈራል። ኦኬ ለዚህ ስዕል ይሄን ያህል ዓመት ሰገድኩ፣ ዛሬ መጥተው የሚካኤል ስዕል አይደለም ይሄኛው ነው ስትባል፣ አንደኛ ትረስት ያረከው ተቋም፣ እሺ ተቋም ሲባል እናንተ አትወዱም ወይም ቤተክርስቲያን ኦር ወሬቨር የምትጠሩት ትረስት ያረከው ያ ትልቅ ቤተክርስቲያን ጳጳሳት፣ ቀሳውስት ምናምን እንደ ቀልድ ባይ ዘ ዌይ እሱ ስዕል ትክክል አይደለም ይሄኛው ነው ስራው አስገብቶብን ነው ስትባል፣ ቴንክ ዩ ስላረማችሁ እናመሰግናለን። ለቤተክርስቲያን ያላችሁን ጥንቃቄ፣ ለመመናን ያላችሁን ኮንሰርን ያሳያል። ግን how about those years እድሜን የባከንኩበት ለዛ ስዕል የተንበረከኩበት የአክብሮት ይሰማኛል ኦር whatever ይሰማል እንደምትሉት አላውቅም፣ እሱን አንተ ትነግረኛለህ። ግን ለዛ ስዕል ከአክብሮት የሰገድኩትስ፣ ከጸጋ ብዬ የሰገድኩትስ፣ ያጠንኩትስ እንትኑ ስጣኑስ ምኑስ ጊዜስ ራሱ እና አሁን ምን መሰለህ እነዚህ ነገረ ሕሊናዎች ላይ ገና ብዙ ስራ ይጠብቃታል ቤተክርስቲያኒቷ። እና
ጉዳዮቹ እኔ አሁን ሆነዋል ትላንትና የሚል ወቀሳ ትላንት ሳይሆን ዛሬ ላይ ሙጥኝ ያዛል። አሁን ዛሬ ጠዋት ብቻ አንድ ቤት ገብቼ ስሰማ አባቶች ነገሮች ይስተካከላሉ፣ ችግር የለም እያየን ነው ብለዋል። አሁን ጥሩ ጉባኤ ላይ እያደረጉ ያሉት ነገር እግዚአብሔር ያክብራቸው። እንደዛ ሆኖ ሳለ ደግሞ አንድ ወንድም ደግሞ ወይም ብዙ ህዝብን ሊወክል የሚችል በአስተሳሰብ ነው ማውራት፣ ምንም ውክልና ሰጥተውት ሳይሆን ብዙ ኦርቶዶክሳን ሊወክል ይችላል ብዬ የማስበው አንድ ወንድም በአስተሳሰብ እሱ ደግሞ ምን ይላል? ኖ እነዚህ እኮ ሃይማኖታችን ናቸው። ሃይማኖታችን ገድል ተሳሳተ ካልከኝ እኮ አብሬ ገድለኛውን ወይም ደግሞ በሱ ስም የተሰራውን ታቦት ወሬቨር ደብር ምናምን አብሬ እንድጠራጠር እያደረከኝ ነው። እንዴት በምን ኮንፊደንስ ነው እዛ ደብር የሚሄደው? ስህተት ያለበትን ነገሮች ነግረኸኝ እዛ ሴጄ ምን አይነት ኮንፊደንስ ነው የሚኖረኝ ይላል። እሱን ለማጽናናት ደግሞ የመጣው ሶስተኛው ወንድም ደግሞ አይዞ ችግር የለም ገድል ሊሳሳት ይችላል፣ እንኳን ገድል መጽሐፍ ቅዱስ ይሳሳታል ብሎ ጭራሽ ዶዙን ከፍ አደረገው። መጽሐፍ ቅዱስ ይሳሳታል ደግሞ የሚል ነገር ላይ ከደረስክ ደግሞ እንኳን ለሌላ የምትመገበው ወንጌል ለራስህም የምትበላው ወንጌል የተበረዘ ነው፣ ጤነኛ አይደለም ማለት ነው። በዚህ ሁኔታ ራስን ክርስቲያን ብለህ መጥራት ትችላለህ ወይ? ራስህ የማትተማመንበትን ይዘህ እስቲ ገንዘብ ብለህ አስበው። ፌክ ነው ኦሪጂናል፣ ይሄ ነገር ሪል ነው፣ ፌክ ነው ሪል ነው እያልክ ገበያ ስትወጣ አስበዋል? እንዴት ይሆናል? እና እነዚህ ነገሮች የሆነ አማኙን በጥርጣሬ የሚሞሉ ላክምህ ስትለው የመጽሐፉን ስታክም ህሊና ውስጥ የተፈጠረ ከየት እንዳመጣው የማያውቀው የመለኮትን ነገር ያላበሳቸው አካላቶች ፍጡራኖች አሉና በጣም ብዙ ስራ ይጠበቅባቸዋል። ግን ከምንም በላይ ትኩረትና አፋጣኝ እርምጃ ሊሰጥ የሚገባው ነገር በነገረ ድነት ላይ ያሉት ነገሮች መቼም ነገ የማይባል ነገር ነገ የማይባል አትሊስት ሀልት መደረግ ወይም ደግሞ ፖዝ መደረግ አለባቸው። ተነቅሰው እነዚህ መጽሐፍቶች አይዶን ስንቱን እንደምትሉም አላውቅም። እንደው አንዳንዴ ማጋነን አይሆንብ እንጂ ገድላትና ድርሳናት እኔ 90% ልበል፣ ሁሉንም እንዳነበበ ሰው አክት ማድረግ አልፈልግም፣ ወይም እንደሰማ ሰው እንደው 90% ነገረ ድነትን የሚያፋልሱ አንድ እንኳ ቢያንስ መስመር አለባቸው። አንድ አይተህ እንደሆነ ደግሞ አንድን ሰባኪ ወይም አንድን አስተማሪ ወይም አንድን ትምህርት ስህተተኛ ለማለት ሙሉ ስብከቱ ስህተት መሆን የለበትም። አንድ ወሳኝ የሆነ ነገረ ድነት ላይ ወሬቨር ከአምስቱ አዕማደ ምስጢራት ከምትላት ላይ አንዱን እንኳ ከሳተ በቂ ነው ያ አስተማሪ የሚሆን ያ ትምህርት የተሳሳተ ለማለት እና እንዳላበዛብህ ከእንዲህ አይነት ጥርጣሬ ጋር እንዴት ነው መቀጠለስ የሚቻለው? አንደኛ። ሁለተኛ በነገረ ድነት ላይ ያሉ ነገሮች ነገ ዛሬ ሳይባሉ አፋጣኝ እርምጃ ሊሰጣቸው የሚገቡ ናቸው። በዛ ላይ የተጠረጠሩ እንግዲህ ቅድም እንዳልኩ እኔ አጋንኘው 90 ብዬዋለሁ። ሜይ ቢ 50% ብቻ ሊሆን ይችላል። 50% ያህል የተሳሳቱት መጽሐፎችን ለቅሞ ፖዝ ማድረግ አለበት ህዝቡ ለጊዜው እንዳይጠቀምበት። ይሄ ማለት ተሳስቷል ማለት ላይሆን ይችላል፣ ግን አረመን ወይ ደግሞ መርምረን እስክንጨርስ ድረስ ለጊዜው እነዚህ ከአገልግሎት ውጭ ይሁኑ መባል አለበት እላለሁ። ምክንያቱም የፍጥረትን የዘላለም ህይወት የሚወስን የመዳንን ጉዳይ የሚወስን ነው። ምዕመኖቻችን መቼ ወደ ጌታ እንደሚሄዱ ጌታ መቼ እንደሚመጣ በማናውቅበት ሁኔታ ቀጠሮ የምንሰጠው ጉዳይ አይደለም የመዳን። እኛ ወንጌል አማኞች አሁን ነው የምንለው፣ በቃ የመዳን ሰዓት አሁን ነው የምንለው። እንደዛው ሁሉ የመሞቻም ሰዓት አሁን ነው፣ ድነትን የምታጣበትም ሰዓት አሁን ሊሆን ይችላል። ሜይ ቢ ከጌታ ጋር ሳይታረቁ በህሊናቸው የጻፉትን የራሳቸውን ከየት እንደሰሙ የማያውቁትን ገድል ይዘው ወደ ሞት ሊሄዱ ይችላሉ። እና እኔ ኦርቶዶክሳዊ በሆን በዚህ ሰዓት አይ ዶንት ፊል ኮንፊደንት ማለት ቅድሞ ወንድሜ የተጠቀመውን ቃል ነው የተጠቀምኩት። በዚህ ጥርጣሬ እንዴት ነው ለምሳሌ ደብረ ሊባኖስ ነው ያለው እሱ፣ እንዴት ነው ደብረ ሊባኖስ የሚሄደዋል? ላሰማ እችላለሁ ራሴ የፈጠርኩት ዝም ብዬ ነቀፋ እንዳይመስልህና እንዴት አድርጌ ነው ደብረ ሊባኖስ አሁን የሚሄደው? ይሄንን ነገር ገድል ስህተት አለበት እያልከኝ ይላል። እዛው ቤት ያለ ደግሞ እንዴ አይዞ ተረጋጋ ሊሳሳት ይችላል ይለዋል። መጽሐፍ ቅዱስ እንኳን ብቻ አይዶ ነው ብራዘር። ሀሳቤን አግኝተው ከሆነ አግኝቻለሁ። አንድ ጥያቄ ግን የምጠይቅህ ዳግዬ፣ አንድ ጥያቄ ብቻ አልጠይቅህ። እኔ ተረድቻለሁ፣ ግን አንድ ጥያቄ እንድትመልስልኝ። ለምሳሌ አባ ኪሮስ ላይ ማት ሰው ሄዶ ልጅ ያገኛል፣ ገድሉ ተጸልዮለት ልጅ ያገኛል። ይሄ ልጅ ያገኘች እናት እህትህ ልትሆን ትችላለች፣ ጎረቤት ልትሆን ትችላለች፣ የምታውቃት ሴት ልትሆን ትችላለች። ምንም ነገር እውቀት የላትም። ሄደችና አባ ኪሮስ ላይ ብትሄጂ እኮ ልጅ ይሰጥሻል ይሏታል። ሄዳ ጸሎት አድርጋ የእሳቸው ገድል በጀርባዋ ላይ ተጭኖባት ተጸልዮላት ልጅ አገኘች። እች ልጅ ምን ብለህ ነው የምታሳምናት? አንተ እስኪ ንገረኝ፣ አስረዳኝ እስኪ። ለዚች ልጅ አባ ኪሮስ አይደለም የሰጠሽ ልጅ ብለህ የምታስረዳት
አንተ ልታስረዳ ልትሞክር ትችላለህ። ግን አባ ኪሮስ ነው የሰጠኝ ልጅ ብላ አምና ልጅ አግኝታለች፣ ኦልሬዲ አቅፋለች። እቺ ልጅ በምንድን ነው እቺ ልጅ ልታስረዳትና ልታሳምናት የምትችለው? እኔ ማሳምናት መዝሙር 27 ቁጥር 3ን በመንገር ብቻ ነው ማሳምናት። ሌላ ምንም ልሰጣት የምችለው መረጃ የለም። ምክንያቱም መዝሙር 27 ቁጥር 3 እኮ ልነግርህ ነው፣ እንድታውቀው አረጋታለሁ። ስለማታውቅ ነው አየህ እንደዛ ያለችው። ብሌም አላረጋትም፣ ግን እውቀቱን አካፍላታለሁ ከእግዚአብሔር ቃል። እኔ ሄጄ የእሷን ነገር ከማጣጣል የእግዚአብሔር ቃል ምን እንደሚል ነግራታለሁ። የእግዚአብሔር ቃል ምን ይላል? እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው ይላል። እንግዲህ ያ ሰጠኝ ያለችው አካል እግዚአብሔር ካልሆነ መጠርጠር አለባት። እንደ እግዚአብሔር አክት እያደረገ የእግዚአብሔርን ቦታ ይዞ እየሰጠው ነው እያለ ነው። ስለዚህ ያንን ስፍራ፣ ያንን ባለገድል፣ ያንን ሰማዕት፣ ያንን ቅዱስ መጠርጠር እንግዲህ የእሷ ፋንታ ነው። እኔ የሚጠበቅብኝ እንዴት ነው የምትጠረጥረው? ምን አልከኝ? ልጅ ሰጥቷት እንዴት ነው የምትጠረጥረው? ኦልሬዲ እኮ አቅፋ እኮ ተሰጥቷት እኮ እያጠባች ነው እኮ። የሰጣት እሱ አይደለማ። እሷ የመሰላት ቅዱስ የሰጣት ነው፣ ሰማዕቱ የሰጣት ነው ይመስላት። አንሌስ የእግዚአብሔር ቃል ውሸታም ነው ወይም ደግሞ ያ ሰማዕት ነው የሰጣት። እንዴት ሊሆን ይችላል? ልጅ መስጠት ማለት እኮ ምን ማለት እንደሆነ ቃል በማህፀን ውስጥ ፍሬን ማስቀመጥ ማለት ነው። ፍሬን ለማስቀመጥ ደግሞ የእግዚአብሔር እስትንፋስ ያስፈልጋል። ሰው በእግዚአብሔር እስትንፋስ ነው የተፈጠረው። እኔ ስለማምን ላምንልህ እችላለሁ። እቺ ሴት ግን በምን አይነት ምክንያት ነው አንተ ልታሳምናት የምትችል? አንተ ያነበብከው አሁን ለምሳሌ መዝሙረ ዳዊት እንትን ያለው ቁጥር አንብበህ ልጅ እግዚአብሔር ነው የሚለው ነገር ብትነግራት ባይገባት በምን አይነት ምክንያት ነው? ኦልሬዲ እኔ ገድሉ ተጭኖብኝ ሄጄ አምኜ ነው ያገኘሁት። ምስክሩ ደግሞ ይኸውና፣ አንድ ደግሞ ተነስቶ አይኔ ይበራልኝ እዚህ ቦታ ጸበል ተጠምቄ ነው ይላል። አንዱ ሽባ ደግሞ ተነስቶ እዚህ ገዳም ላይ ሄጄ ጸበል ተጠምቄ ነው ይላል። ይሄንን ከመናገር ያለፈ ነገር ነው። ገብቷል? ኤቪደንስ አላቸው። እነዚህ ሰዎች ተፈውሰዋል። ልጅ አግኝታለች፣ አይኑ በርቶለታል። ስለዚህ አንተ ከምትለው በላይ የሆነለት ነገር ነው የሚያምነው። ስለዚህ ለዚህ ሰው ምን ብለህ ነው የምትናገረው? ኦኬ፣ ቅድም እንዳልኩህ ወንጌል ነው ሰዎች ነፃ የሚያወጣው። ሌላ ልነግረው የምችለው ነገር የለም። ሁሉ ጊዜ ሰዎች በታሰሩበት ገድል፣ በታሰሩበት ትርክት፣ በታሰሩበት ተረት ውስጥ ሲኖሩ ያንን ነገር ከማመን አልፈው ክሬዲቱን ለዛ አካል መስጠት ይጀምራሉ። እኔ ሁሌ ካውንተር እንትን የማደርገው በምን መሰለ? በእግዚአብሔር ቃል ነው። ለምሳሌ ሌላ ልጥቀስልህ። ያዕቆብ 1:17 ላይ በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ ከሱ ከሌለ ይላል። ኦኬ፣ በጎ ስጦታ ከእግዚአብሔር እንደሆነ የእግዚአብሔር ቃል ይነገራል። አይ ይሄን ስጦታ ያገኘሁት በተለይ እንግዲህ ሌላ ምልህ አንዳንዶች ስጦታ ብለው የሚጠሩት ሙስናንም ስጦታ ሊሉ ይችላሉ። እሱን ማለት አይደለም። ግን ይሄ እግዚአብሔር ብቻ ላይ ያደርገው የሚችለውን ነገር ከሰው አገኘሁት ካለኝ ሁል ጊዜ ካውንተር የማደርገው በእግዚአብሔር ቃል ብቻ ነው። እኔም ያለኝ መረጃ ያ ብቻ ነው። መጥቼ በሌላ ወገቤን ይዤ የመከራከር ነገር የለም። ልጆች የእግዚአብሔር ስጦታ ናቸው። በጎ ስጦታ ከእግዚአብሔር ብቻ ነው የሚገኘው። ሰላም፣ እረፍት ያለው አዎ ይቻለ የምትሰጠው ሰላም አለ። ግን እሱ እንደሚሰጠው አይነት ሰላም አይደለም ብዬ ያንን ነገር ልመክት፣ ላስረዳ፣ ልሰብክ ነው የምችለው እንጂ ምን ሌላ እንትን አለ። ሁለት እግዚአብሔር አለ ካለኝ እንግዲህ ያ ትርክት በጣም ቅድም እንዳልኩህ ገድለ ህሊና ገድለ እንትንን መመከት በጣም ይከብዳል። ስለዚህ ያለህ እንደ አንድ ክርስቲያን ያለን ነገር የምንመራበት ከህገ መንግስቱ ላይ ነው ማሳየው። ህገ መንግስቱ ቃል ኪዳን አላቸው የተሰጣቸው፣ ከራሳቸው የሚልህ ሰውም አታገኝም። ቃል ኪዳን አለው የተሰጣቸው፣ ቃል ኪዳን አለ። ስለዚህ በቃል ኪዳን በተሰጣቸው እኛ ተፈውሰናል፣ እኛ ልጅ አግኝተናል፣ እኛ ከነበረብን ችግር ተላቀናል ብለው የሆነላቸው ነገር በእግዚአብሔር በዛ ቦታ ላይ የተደረገው ቃል ኪዳን በነዛ ቅዱሳን የሆነልኝ ነገር ይሄ ነው ስልህ ለኔ ምንም ነገር ብትለኝ ልረዳህ አልችልም። ምክንያቱም ለቅዱሳን የተሰጠ ጸጋ አለ። በዛ ጸጋ፣ በዛ የእግዚአብሔር ጸጋ ለቅዱሳን የተደረገ ስጦታ አለ። ያ ልዩ ስጦታ እዛ ጋር የልጅ የማግኘት ስጦታ ሊሆን ይችላል፣ ሌላ ቦታ የመፈወስ ሊሆን ይችላል፣ ሌላ ቦታ ደግሞ ሌላ ሊሆን ይችላል። ስለዚህ አንድ ልጅ የምትፈልግ ሴት
እንጦጦ ሂዳ ሌላ ነገር ስትለምን አታይም። አባ ኪሮስ ጋር ስትሄድ ታያታለህ። አንድ ደግሞ ሌላ አንድ ለምጽ ያለበት ደግሞ ሌላ የለምጽ እንደዚህ ቃል ኪዳን ያለበት አለ ተብሎ ይኬዳል። ስለዚህ ያ ከለምጹ የዳነ ሰውዬ ያቺ ልጅ ያገኘች ሴትዬ ያ ድዊ የተፈወሰበት አይኑ የበራለት አንተ በዛ ቃል ኪዳን ተፈወስኩኝ አየሁ እያለ እነዛ ቅዱሳን ትክክል አይደለም ቅዱሱ ቆርጠ ጣለውና በቃ እግዚአብሔር ነው ያዳነ እግዚአብሔርማ ነው በቅዱሳኑ አድሮ ያዳነኝ ነው ብሎ ሲከራከረ ምንም አይነት የምታቀርብለት ነገር አይኖርም። ለምሳሌ አንድ ሙስሊም መካ ቢሄድም ባይዘዌ ልጅ ያገኛል። አንተ ያልካቸው ደብራቶች ወይም መንፈሳዊ ቦታዎች ብቻ ሳይሆን አንዋር መስጊድም ቢሄድ እኮ ልጅ ያገኛል። ባይዘዌ ሙስሊሞችም እኮ ልጅ አላቸው፣ ጠንቋዮችም ልጅ አላቸው፣ ባዕድ አምልኮ አምላኪዎችም ልጅ አላቸው። ሁሉም የኔ እንትን ሰጠኝ ነው የሚል ሁሉም። አሁን አንተ ያንን ቼክ የምታደርገው የት ነው? ክርስቲያን ከሆንክ ነው። ክርስቲያን ከሆንክ የት ነው ቼክ የምታደርገው መሰለ? እሷ እና እሱ በነገሩ አይደለም የምትሄደው፣ መጽሐፍ ቅዱስ ነው ሪፈር የምታደርገው። መፍጠር የሚችለው ማን ነው ብለህ ስትመረምር መፍጠር የሚችለው እግዚአብሔር ብቻ ሆኖ ታገኘዋለህ። መፍጠር የማይችል መስጠት አይችልም። ለመነልኝ ሌላ ነገር ነው። እንትና ጋ ሄጄ እሳቸው ለምነውልኝ ያልከውን እሱንም ገና ዲቤት እናደርጋለን። ማርያም ለምናልኝ ልጇን ጠይቃልኝ ምናምን። ማርያም ሰጠችኝ ካልክ ማርያም ፈጠረች ማለት ነው። ወይም ቅድም እንደነገርኩ የሆድን ፍሬ የእርሱ ዋጋ ነው ይላል። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው እያለ ማርያም ሰጠችኝ አላህ ሰጠኝ ብትል ትችላለህ። የፈለገው ነገር ሰጠኝ ልትል ትችላለህ። ግን ይሄንን ማፋለስ አትችልም። ገባ? ፈጣሪ እግዚአብሔር መሆኑ አልፎ አልፎ ቃሉን በቃል ኪዳን የሚሽር እግዚአብሔር አይደለም። ቃሉ ይሄ ነው። ግን ደግሞ ኢትስ ኦኬ ብዬ ነበር፣ ግን ኢትስ ኦኬ ለከሌ ግን እንዲህ አይነት ቃል ኪዳን ሰጥቼዋለሁ፣ በቃ ይፍጠር ከሌም እኔ ነኝ ፈጣሪው። በእርግጥ ግን ከሌ የሚፍጠር ብሎ የማያጋራቸው ባህሪዎች አሉት። ፈጣሪማ የፈጣሪ ነው። ማንም በዚህ የሚደራደርም የሚስትም እኔ ሰምቼም አላውቅም እኮ። ልጨርስልህ ሀሳብ ምን መሰለው ወዳጅ፣ መፍጠር የሱ ከሆነ ገብቷል። ሌላ መስጠት የሚችል የለም። በቃ እሱ ነው መስጠት የሚችል። ኦኬ በቃ ስለ ቃል ኪዳን ልንገር። እግዚአብሔር በቃል ኪዳን በሚባል ቃሉን አያፈርስም። ቃል ኪዳኑ ቃሉ ነው፣ ቃሉ ቃል ኪዳኑ ነው። የራሱን ቃል የሚያፈርስ ለምሳሌ ያመነ የተጠመቀ ይድናል እያለ ቃሉ፣ ሌላው ገድል ግን ምን ይልሃል? ኢትስ ኦኬ ሳታምንም ሳትጠመቅም ሲኦል ብትገባ በምልጃዋ ታወጣለች። ወይም ቅዱሳን ክርስቶስ ሳምራ በየዕለቱ እስከ 3000 ነፍሳት ስለምታወጣ ትወጣለች ካለ እንዴት ስትለው በሰጣት ቃል ኪዳን። ዳግዬ ወንድሜ እወድሃለሁ። እውነት ይሄ የግብጾች ተረት ተረት የተጫነብን ነገር አንተም ሳታውቀው ቀርተህ ሳይሆን ህብረተሰቡ እንዲነቃ እንደሆነ ይገባኛል። ግን ብዙ ስራ መሰራት እንዳለበት ነው የሚገባኝና ቴንኪው ዳግዬ። እኔ እረዳሃለሁ፣ እውነት እረዳሃለሁ። ግን ብዙ ስራ ሁላችንም ያንተም ኃላፊነት ነው፣ የሁላችን ኃላፊነት ነው። ሰው ወደ እውነት የማምጣት ኃላፊነት ነው ያለብን እና እውነት ስትረዳ ለእውነት ብዙ ነገር ትተህ ቁጭ ብለህ ማስተማር፣ ማስረዳት፣ ወደ እውነታ መመለስ እንድንመለስ የሚያደርጉ ሰዎች እኔ አፕሪሼት አደርጋለሁ። ከሌላ እንትን አላየውም። ምንም ይሁን እኔ ወንጌል ሲሰበክ ደስ ብሎኝ እሰማለሁ። ብቻ ወንጌል ይሁን፣ ብቻ እውነት ይሁን፣ ብቻ የጌታ ቃል ይሁን እና መጽሐፍ እኮ ሲናገር ጌታ ራሱ እኮ ሲናገራቸው እኮ ይሰናከሉበት ነበር ይላል። እና አንዳንዱ ለጥቅሙ ይሰናከላል። የጌታን ቃል ሰምቶ ራሱ ሲሰናከል ታየዋለህ። ፈሪሳውያኖቹ በጌታ ቃል እኮ ሲሰናከሉበት እናያለን እኮ። እነዛ ባሎቻቸው የሞቱባቸው እኮ እየገቡ እኮ ሲዘርፏቸው እኮ ታያለህ። ሲገስጻቸው እኮ እናያለን አይደል እንዴ? ስለዚህ የጌታ ቃል ወይ ወደ እውነት ያመጣሃል ወይ ያሰናክልሃል። ለጥቅማቸው ብለው የሚያሰናክሉ ብዙዎች አሉ። እንዳናድግ እንዳንሰራ ብዙ ነገር ማሰናከያ ተጥሎብናል፣ ተጭኖብናል። ስለዚህ አይ ሆፕ መንፈስ ቅዱስ ስራውን ይሰራል። እኔ በዛ ነው ተስፋ የማደርገውና ቴንኪው ወንድም አለም።
እሺ ወዳጅ እንግዲህ ተረድተኝ ከሆነ ደስ ይለኛል። ግን አንድ መጨረሻ ነገር ልምፈልገው ሁላችንም የተለያየ አስተሳሰብ የተለያየ መረዳት እንዲህ ቢሆንስ እንዲያ ቢሆንስ ይላል። መቼም በተለያየ ሃይማኖትም ከተለያየ ባክግራውንድም ስለመጣን የሆነ ግን ማስታረቅ አያስፈልግንም። ለምሳሌ ኢትዮጵያ ውስጥ ከሆነ የምንኖረው በተለያየ ባለንበት ሀገር ኢንፋክት የግድ ኢትዮጵያ መሆን የለበትም። ባለንበት ሀገር ሁሉም የተለያየ ሀሳብ አለው። ይሄ እንዲህም ቢሆን ይሄ ፍሪዌይ እዚህ ጋር ቢሰራ እዚህ ጋር ባንክ ቢሰራ እዛ ጋር ሆስፒታል ቢሰራ ሁሉም አይዲያ አለው ብትጠይቀው ሁሉም የተለያየ ከመጣበት ባክግራውንድ መልካም ብሎ ከሚያስበው ካደገበት ካነበበው ከተረዳው ይነሳና የተለያየ አይዲያ ይሰጣል። የተለያየ ሪዞሉሽንም ያቀርባል። የሆነ ችግር ሲፈጠር እከሌ እንዴት ይቀጣ፣ እንዲህ አይነት ጥፋት ያጠፋ ሰው እንዴት ይቀጣ ምናምን ሲሆን ይሄማ መግረፍ ነው፣ ይሄኛው መግደል ነው ይላል፣ ይሄኛው መተልተል ነው ይላል፣ ይሄኛው የተለያየ ሪዞሉሽን ያመጣል። አሁን እንዲህ አይነት በዚህ አይነት ስብጥር ባለበት ዓለም ውስጥ ወይም አገር ውስጥ ምንድን ነው አስማምቶ የሚያኖረን? እስኪ ንገረኝ። ሁላችንንም አከባብሮ የሚያኖረን አንድ ነገር አለ፣ እንደ ክርስቲያን ሳይሆን እንደ ዜጋ። እስኪ ንገረኝ። ፍቅር። ኦኬ፣ እሱ ልክ ነህ። እንደ መንፈሳዊ ሰው ነው የነገርከኝ። እንደ ዜጋ ግን ፍቅርም ሳይኖር አከባብሮ የሚያኖረን ነገር አለ። እየተጠላላን ብንገዳደሉ ላይ የፈለግን አከባብሮ የሚያኖረን ግን አንድ ነገር አለ። ምናልባት ባህሉ ይሆን? እሺ፣ ቀላል ነው መልሱ። ህገ መንግስት ይባላል። ህገ መንግስቱ ያስፈልግ። ያ ኮንስቲቱሽኑ አይተ እንደሆነ አከባብሮ ያኖረናል እኮ። ልጠላህ እችላለሁ፣ ላልፈልግህ እችላለሁ፣ ክልሌ እንድትለቅ ወይ አካባቢ እንድትለቅ በቃ የሆነ የተለያየ አመለካከት ሊኖረኝ ይችላል። ላጠፋው ጥፋት እንደው እንትን በተደረገ ላለው አንዳንዱ ስትሪት ጀስቲስ አለው፣ አንዳንዱ ለህግ ይቅረብ ይላል። ብዙ አይነት ነገር አለ። አይተ እንደሆነ መንግስት እንዲህ ቢያደርግ ይላል። ቅድም እንዳልኩ ሆስፒታሉ በዚህ ሁሉም አይዲያ ሪዞሉሽን የተለያየ አመለካከት አለው። ሁሉም ግን የተለያየ ነገር ጠቅልል አድርጎ ሰብሚት እንዲያደርግ የሚያደርገው ነገር ምንድነው መሰለ? ህገ መንግስት ነው። ያ ህገ መንግስት እንደ ክርስቲያን ምን መሰለ? ለኛ እንደ ክርስቲያን መጽሐፍ ቅዱስ ነው። ሁሉም ይላል እኮ አለኝ ቀኑና አለኝ ትውፊት ይልሃል። ሁሉም እኔም እኮ ፓስተር የጻፈው ትውፊት እልሃለሁ፣ የኔም ፓስተር ያድናል እልሃለሁ። አንተም ደግሞ እንትን ልትል ይችላል። ሁሉም ሊያመጣ ይችላል እኮ የተለያየ መዳኛ መንገድ የሪዞሉሽን ብሎ የሚያስበውን መንገድ ይሄ ነው መፍትሄው፣ ይሄ ነው ልኩ ሊል ይችላል። መጨረሻ ግን የሆነ የሚመዝነው ያንን ነገር ወስዶ የሚመዝንልን ያስፈልጋል። ከህጉ አንጻር ይልሃል። አይተህ የሆነ ነገር ሲፈጠር ከህጉ አንጻር አልፈለግከውም እኮ ያን ነገር መነሳት ከዛ አካባቢ አልፈለግክም፣ ግን ከህጉ አንጻር ከዛ አካባቢ እንድትነሳት ልትደረግ ትችላለህ። አልፈቀድክም እኮ አልተስማማም እኮ፣ ግን ለህገ መንግስቱ ግን ሰብሚት ማድረግ አለብህ። አንዳንድ ጊዜ ለነገረ ህሊናህ ላይመጥን ይችላል። ለነገረ ዶግማ ማነው ለነገረ ምንድን ነው ይሄ ገድልህ ላይመጥን ይችላል። ግን ያለው ድል ምን መሰለህ? ሁሉም ሰው ሰብሚት የሚያደርግበት አንድ እግዚአብሔር ቃል መኖር አለበት። ያም ልጅ ሰጠኝ፣ ሙስሊሙ ምንትና ሰጠኝ፣ ከሊትም እንትን ሰጠኝ በሚሉበት ጊዜ አንድ ብትወድም ባትወድም ልትቀበለው የሚገባ ህገ መንግስት ሊኖር ይገባል ለክርስቲያን። የኛ ህገ መንግስት ደግሞ እግዚአብሔር ቃል ነው። ሁሉም የተለያየ አይዲያ ነው። አሁን እኛን ምን ይሉናል መሰለህ? 44,000 እንትናችሁ ይሉናል። እኔ እንዲያውም 104,000 ቢሉን ደስ ይለኛል። ቪው አለኛ የተለያየ አይነት ቪው አለ። ይሄ እኮ እንደዚህ ነው ይላል፣ ያነባል፣ መጽሐፍትን ይመረምራል፣ ያኛው ይመጣል፣ እንዲህ ነው ይላል። ግን at the end of the day ግን መዳን በሌላ ማንም የለም በሚለው ግን 100 ምናምን ሺዎቹ ይስማማሉ። ሁሉም እኮ ተጨቃጭቀው ያነበቡትን የተረዱትን የተለያየ ቪው ይዘው መጥተው ለምንድን ነው ሰብሚት የሚያደርጉት? ለህገ መንግስቱ። ለህገ መንግስት ሰብሚት ካላደረክስ ያም ለፓስተር ከሌ ገድል ይጽፋል፣ ያኛውም ለዘማሪ ዳጊ ገድል ይጽፋል፣ ያኛውም ለእንትና ይጽፍና ይሄኛውም በዚህ ይዳናል ይላል፣ ያኛው ባተላይ ይዳናል ይላል፣ ያኛው በከሊት ይዳናል። እነዚህ ሁሉ የሚያስታርቀው ምንድነው? የሚመዝነው ምንድነው? ማን ነው መጨረሻ ላይ? ኤግዛክትሊ ሶ ባክ ቱ ኦሪጂን ማለት እሱ ነው። ኦሪጂኑ እኮ እግዚአብሔር ቃል ነው። ኦሪጂኑ እኮ ገድል አይደለም። ኦሪጂኑ እኮ ድልሳን አይደለም። ኦሪጂኑ ፓስተር አይደለም። ኦሪጂኑ ነብይ አይደለም፣ ቄስ አይደለም። ኦሪጂኑ የእግዚአብሔር ቃል ነው። we need to go back to the origin. what's the origin? ሰማያት የተፈጠሩበት የእግዚአብሔር ቃል። በቃ ሰው መመለስ ያለበት ሁሉ ጊዜ በማይገባባበት ነገር ሲወዛገብ ወደ ገድላት አይደለም መመለስ ያለበት፣ ወደ ድርሳናት። ፓስተር ወደ ጻፈው ፓስተር እንዲህ ብሏል አላውቅም የሚባል ነገር የለም። you need to go back to the origin and that's the word of God. ሶ ትሄድና ይላል ግን እግዚአብሔር ቃል ስትል መጽሐፍ ቅዱስ አም ሶሪ ልጅን የምሰጠው እኔ ብቻ ነኝ ይላል እግዚአብሔር ቃል። ከዛ ጸጉርህን ዝም ብለህ አከካከክ እያደረግ እኔ እሺ በቃ እያልክ አሁን ህገ መንግስቱ እኮ ጠሞህ አይደለም። ባይጠምህም በቃ እንግዲህ ምን ታደርጋለህ ብለህ ሰብሚት ታደርጋለህ። እና አይ ቲንክ ሁላችንም ወደ እግዚአብሔር ቃል መመለስ ያለብን ይመስለኛል። እጅ መስጠት አለብን። እያመመን እየቆረቆረን ልማዳችንን እንዲህ አድርጋልኝ ከላይ እንዲህ እሷ ሰጣኝ እሷ ደርሳልኝ ልትለኝ ትችላለህ፣ ግን ምንም ልረዳ አልችልም። የእግዚአብሔር ቃል ካላለ
እኔ ምን ላድርግ? እኔም ከእግዚአብሔር ስልጣን በላይ አይደለሁም። እኔም ከህገ መንግስቱ በላይ አይደለሁም። አይዊሽ እከሊትን ገለሃት ምሕረት ቢደረግል እንደ ክርስቲያን ኢትስ ኦኬ ልልህ እችላለሁ። ምሕረት ይደረግለት እግዚአብሔር ለሁሉ ይቅርታ አድርጉ ስለሚል ግን ህገ መንግስቱ አይለቅህም፣ ዋጋ ያስከፍልሃል። ገባ? በህግ ይጠይቃል። እና አንድ አለን ሁላችንም የምንመራበት ሰብሚት የምናደርግበት ወይም ሊኖረን ይገባል ከሌለን ያም እግዚአብሔር ቃል ነውና ወዳጄ እኔ ከዚህ በላይ ማለት አልችልም። ምናልባት ጌርሳ መጨመር ከፈለገ አንተም የምትለኝ ነገር ካለ በላይ ተባረክልኝ። እኔ በጣም አመሰግናለሁ ልልህ ብቻ ነው የምችለው። ቴንክ ዩ ሶ ማች ካኒዬ፣ ዳጊ፣ ኤቭሪባዲ፣ ዳንኤል እናመሰግናለሁ። ደህና እደሩ። በጣም መሽቶብኛል እኔ። እሺ እኔ ጌታ ተባረክልኝ። በጣም እሺ ወንድማችን ጌርሳም እያለ